በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ቀኑን ባርከና ቀድሰልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲት አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለታላቋ ሰማዕት ለእናታችን ለቅድስት አርሴማ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የታላቋ ሰማዕት የቅድስት አርሴማ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬው የሰባት ሰዓት መርሃ ግብራችን የመናፈሽኝት መርሃ ግብራችን በዚሁ ተጀምሯል። እግዚአብሔር አምላካችን መርሃ ግብራችንን በሰላም እንዳስጀምረን በሰላም ያስፈጽመን አሜን። እህት ወንድሞች መቁጠሪያ ያላችሁ መቁጠሪያችሁን ያዙና ጠላታችሁን በአጋዕዝተ ዓለም በቅድስት ሥላሴ ስም
በምንወዳት እናታችን በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በጻድቃን ሰማዕታት ስም መቀጥቀጥ ጀምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ ኢየሱስ 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 ክርስቶስ ዘሰረስከ እምቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምንን አስተበቋኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወኢያቄም አቡኪ ማኅበረ ነዮም ድንግል ባርኪ ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢዘ ሱራፌል ዘምርኡስ አርዑስ ወዘምሉ ላልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሰማዕቷ በቅድስት አርሴማ ስም ውስጥ ያደፈት ምትታሰር ምትሸኝ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ በቤተሰብ በኩል የመጣችሁ የዛር የመተት የድግምት መናፍስት ጠቋር አዳልሙቲ ወሰንጋላ ሰይፉ ጫንገር ሙጨ ዘሪጋ የጨሌ መንፈስ የአውሊያ የከራማ መንፈስ የውቃቤ ቃልቻ መንፈስ የአይምሮ መተት የሰላቢ መተት የማዕፀን መተት ሉሲፈር ሳጥናኤል የዝሙት መናፍስት ምትታሰር ምትሸኝ በስላሴ ስም ወደዚህ ትመጣለህ። ወለተ ሰንበት ጋር አለ ማን ወለተ ሰንበት ጋር አለ አቤት 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 ማን የምትታሰረው እና ብዙ ነኝ ህይወቷን የምታመሰቃቀሉት እነማን ናቸው? የዝሙት መንፈስ የዝሙት የአይምሮ መተት የዝሙት መንፈስ የአይምሮ መተት ሌላስ በማጠና በየቀኑ ደም እናስፈሳለን። ያን ደም ደግሞ ግብርና ስታለን ሲቃያ ነው ምናሳያት እንዴ ደም ታስፈሰው ማለት ነው። ደም ታስፈሰው ጦቃርና እኔ ጦቃር ነኝ በዝሙት የገባው ወይኔ ዛሬ ተዋለድኩ። እሺ ጠቋር ሌላስ አይምሮ መተት የአይምሮ መተት ሌላስ ቡዳ አይነት ቡዳ ነገር የለም። ቁጥሩ አልቅም በምግብ የማይገባ የሌለ ነገር የለም። በቃ የውታማ ጭቃ አድርገናል ዘነባ። እሺ የዝሙት መንፈስ ተነስ፣ ሰራዊትን ሰብስብ፣ ናውጣ ቶሎ ወደ ግንባር ቶሎ። የዝሙት መንፈስ ውጣ፣ ሰራዊትን ሰብስብና መቀመጫው ላይ እኮ ራሱ ደም እናስፈሳለን። መቀመጫው ላይ ቁጭ ብለን የዝሙት መንፈስ ጠቋር ውጣ፣ ከማጽኑ አውጣ፣ ሰራዊትን ሰብስብ ቶሎ ውጣ። አበር መንፈር እግሯ ሁለቷን ይዘናል። እንዳይሰግድ እንዳይጸል አድርገን እንዴ ወይ ጉልባታ የአብራን ክረት መንፈስ አው ተነስ፣ ከእግሯ ላይ ተነስ። በቃኝ ነገራ ደግሞ በለቅሶ ነው ገባን። በመቃብር ነው ያዘን። ወይኔ አጎታ ሞቶ ከመቃብር ቦታ ሊነሳም ስል በዛ ቀጥታ ወይኔ የሌለ ነገር የለም፣ ሁሉ ነገር አለ። በመቃብር የገባው ማን ነው? በመቃብር የገባው አይ ወይኔ እኔ ጸሎት ማን ነው በመቃብር የገባው? በመቃብር የገባው ማን ነው? በቃ ተናገር ቶሎ በል። በመቃብር የገባው ማን ነው? ሶሉስ በስመ ሶሉስ ቀደሰን ወይኔ አትጥራ ያለ ነው። በቃ ሶሉስ ዝውር
አዎ የስሉስ ዝጉር መንፈስ አዎ ምንድን ነው አዘዋዋሪ የተባልከው? በጣም ነው የምታልቀሰው። ያለቅሰው ወደ እኔ ጋር ዞረ ብዬ በዛ ወደቀች በመሬት ላይ አስጣልኩና ከዛ እነሱ ውሃ መጥቶ በራሷ ላይ ሲጨመር ራሷን ሳታቅም እንደዚህ ያደርኩኝ። ግን እኔ በቃ ድምፅ አላት በለቅሶ ስታልቅስ በጣም ድምፅ ስላላት በቃ እንደዛ አደረኩት። በገባው እንደሱ መተት ሆነ ነው የገባው ወይስ ልክፍት ሆነ ነው? ኧረ ልክፍት ሆኜ ነው የገባው። አሰደው መጀመሪያ በጣም ጮኸችና ወደቀች። ሰራዊትን ሰብስብና አውጣ። ቶሎ ቶሎ ሰራዊትን ሰብስብ። እሺ ያዛ መንፈስ ሃይማኖት አላስቀየር ያለ ነበር። ያዛ መንፈስ የእስላም መንፈስ ወይኔ ሁላችንም አለን። ተነሱ ሁላችሁም ውጡ። ሰራዊታችሁ ሰብስቡና አውጡ። ኦ ሚካኤል ኦ መተንብል ከአናርያም ትሰመድ ቢዘ ሱራፌል ዘምሮ ሳርኡስ ወዘምሎ ላልኡስ ጊዜ ጸዋኩ ካቀረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ያውጣችሁ። ውጡ ቶሎ። ታቋር ከማጸኗ ላይ ተነስ ከማጸኗ ላይ ልንገር። ከዚህ በፊት እኮ ሁለቱን የተታሰረን ግን እሷን ወደ ኃጢአት ውስጥ ስለምንከተኩ ስራችንን አልቆም። እንደ ከዚህ በፊት እኮ ታስረናል። ምን ስለምታደርግ እንዴ? ወደ ስራ ወደ ቦታና ስለምትከመክራት ወደ ምን ስለምትሄድ አንደኛ ሰው ትመክራለች፣ እራሷ አልዳነችም። እኔ እንደዚህ ታስር እንኮ ብላ ለሰው ትነግራለች። ከዛ በኋላ እና ደግሞ ከጸሎት ህይወትና ከስግደት ህይወት አነስወጣት። በቃ እግሮን እጅ አስራ ቁጭ አለች። ለዚህ ነው ስራ አላስቆም ማለት። ወይኔ ከስራዋ ከህይወቷ ከጸሎቷ ተሰጣላችሁ እና እሷ መምከር ስትጀምር እንዴ ስንት ሰውም ትመክራለች። እንዴ ሰውን ስልቷ ግሩፕ ፈጥራ እኮ ነው የምትመክረው። ስለዚህ እና ደግሞ እንደዚህ ማለት ጀመርሻልና በቃ ይግረን እጃ በቃ አንድ ስግደት በፊት 300 400 የምሰግደው አንድ ስግደት አቅታ እግረን እጃ ደግሞ ማህበሩ ላይ አናስገባት፣ በግድም አታስገባም፣ በስግደት ሰዓት አናስገባት። በቃ እኔ ጥቁር ደግሞ ወይኔ ማጠን ላይ ቁጭ ብዬ ወገባን ይዛል። በቃ ስራችን ለምን ትመክራለች? ሰው ራሷ አልዳነችም፣ ራሷን ሰው አልሆነችም። እንዴ አይምሯ ባዶ አድርገናል። ትማራች ምንም ነገር ባዶ አድርገናል። እንዴ አትለወጥም። በቃ እና ስራችን የአይምሮ መተት በአየር ላይ ሆነ ነው የምንመታ። ሰራዊታችን ሰብስቡ እናውጡ ቶሎ በመድኃኒዓለም ስም ፈጠን ተነስ። ከማጸኗለ ከመቀመጫዋ ቶሎ እሺ ተነስተናል። እሺ የአእምሮ መተት ካሜራ ወጣ ቶሎ በል። ወይኔ እሺ ካሜራ ወጣ። በእንደ የተመተትከው የአእምሮ መተት በሻሽ አራት ቦታ በአርት ሰርታ በአርት ነው ፀጉሯን በአርት ሰርታ ስትወጣ በሻሻው በጣም ነበር ነጭ ሻሽ አድርጋ ቤተ ክርስቲያን ስትሄድ ወይኔ ከአንቺ ጋር እኮ ነጭ ሻሽ በጣም ያምራላልና ከዛ እሷ ደግሞ ሻሹን አውጣች አሳየችን። ከዛ የሷን ሻሽ ወሰድና የራሳችን አደረገን። በቃ አይምሯ ባዶ አደረገን። የገባን እኮ ስንት ዓመት ባዶ ትማራለች፣ ምንም ነገር አይገባትም። በቃ እናጣ አደረገናል። ሰራዊታችን ሰብስቡ ቶሎ። እሺ ከዛሬ ጀምረን የሌ መንፈስ ከባላ የመጣ መንፈስ አለኝ። ከባላ ተሰብሰብ፣ ሰራዊትን ሰብስብና ቶሎ ጣ። የቡዳ መንፈስ ከልጇ ደግሞ ህፃናው ልጅ ነው፣ ገና ስንት ዓመት ልጅ ነው። እሱ ላይ ቡዳ መንፈስ ነበረ። ከሱ ደግሞ ከልጇ ተነስተን ወደ እሷ ጋር እየመጣን ነው። ቶሎ በመድኃኒዓለም ስም ቶሎ ተሰብሰብ። እሺ ከዛሬ ጀምረን በአብ በወልድ በመንፈስ ቅዱስ ስም ደሟን ላናፈስ
ደሟን ላናፈስ ደሟ አናፈሳም። አይምሯን ላንሰል አይምሯን አንሳለብ በዝሙት ላንፈታተናት እንዴ! ወይኔ በዝሙት ላንፈታተናት በዝሙት አንፈታተናትም። እሺ አንፈታተናትም። ሰማይና ምድር በፈጠረ ወይኔ ሰማይና ምድር የፈጠረ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ወይኔ አራኔ አልጠራም። ወይኔ አልጠራም። በአጋዕዝተ ዓለም በቅድስት ሥላሴ ስም ወይኔ አልቻልኩም። አልጠራም። እሱን ሌላ አስጠራኝ። ሌላ በአጋዕዝተ ዓለም በቅድስት ሥላሴ ስም አልጠራም። ሰላም ለአብ ዘእምግርማ ለምነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ስም ያቃጥሏችሁ። ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ወይኔ ግንባር ላይ በትምህርት መስቀል ታስረናል። ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ቅጣት ስጠኝ ደግሞ ለስግደት እንዴ! ቅጣት ስጠኝ። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም በየቀኑ ለእሷ የሚመቻት ማታ ብቻ ነው እና ሌላ ሰዓት ምንም ጊዜ የላት። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም እሷ አንድ ስትሰግድ እኛ 100 ቢሊዮን እንሰግዳለን። ወይኔ እና 1 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። አጋዕዝተ ዓለም ቅድስት ሥላሴ ወይ ድርብ አድርጎሽ ይበቀሉ። እጥፍ ድርብ አድርገው ይበቀሉን። በቀሉ አይደል እንዴ? ሌላ ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ ወይ ወንድም ዓለም እግዚአብሔር ይስጥልን። ወይኔ መብራት ድንግል ማርያም ይስጥልኝ። እኔ አላውቅም። ወይ እህቴ ይሰማል? አዎ ይሰማል። ወንድ ዓለም ይሰማል። ወይ መምከርሽን እደግፈዋለሁ እንጂ እንትን አልጠላም። ነገር ግን እታለም ጸሎትና ስግደትሽን ባልነካ መልኩ ነው እሺ ማገልገል ያለብሽ። ጸሎትና ስግደትሽን ግን አቋርጠሽ የምታስተምሪ ከሆነ ወይም የምትመክሪ ከሆነ ጥሩ አይደለም። ምክንያቱም ይበረታሉ። መጽሐፍ አባቶቻችን እንዲህ ይላሉ፣ ፍላጎትን መጨመር ነፍስን ማጥፋት ነው፣ የጥፋት መጀመሪያም ጸሎትን ማስታጎል ይላል። ተመልከቺ፣ አንቺን ላይ ስራ ለመስራት ሲፈልጉ ምን ያደርጋሉ? ጸሎት ያስታጉላል ማለት ነው። ስለዚህ ጸሎትሽና ስግደትሽን በጭራሽ ልታቋርጭ አይገባም። ሌላው ደግሞ ሰዎችን በምትመክሪበት ሰዓት እግዚአብሔር አምላክን ጥበቃ እንዲያደርግልሽ መማፀን፣ እግዚአብሔር ሆይ ጠብቀኝ፣ ከሰዎች ከሚመጣ መንፈስ ጠብቀኝ እያልሽ መማፀን መቻል አለብሽ። ሁለተኛ ደግሞ ስግደትን በጭራሽ ልታቋርጭ አይገባም። አንድ ስግደት አናሰግዳትም አለ። እውነት ነው? አዎ እውነት። ወንድ ዓለም በፊት እኔ ያንተ ስግደት በእሑዱ ነበረ የምጠቀመው እና ሁሉ ነበረ የምሰግደው። በየቀኑ ያን ሳይጨርስ አላድርም ነበር። ከዛ በኋላ እውነት ሰውን መመከር ጀመርኩኝ። ያንተን ትምህርት ደግሞ ሼር ማድረግ ጀመርኩኝ። ብዙ ልጆችን ደግሞ ግሩፕ ላይ ማውጣት ጀመርኩኝ። በቃ ከዛ በኋላ በቃ ምንም ነገር ጸሎት ቀርቶ እንዲህ ውዳሴ ማርያም ራሱ አንዷን ራሱ ማደርግ ዛለኝ። ልክ ጸሎት ሲጀመር እንቅልፍ ይለቃል፣ እግርን ይዤ ይዛል። በቃ ጥዬ ተኛለሁ።
በቃ እንደዚህ የሆንኩ ነው የምኖረው። እንዴት እንዲህ ሲ- እንዳደረገኝ አላውቅም። እንዲህ ሲፈጠር ምን ታደርጊያለሽ መሰለሽ? አዎ ለጊዜው ትምህርቱን ቆም ታደርጊና ከዛ እግዚአብሔር አምላክን ትጠይቂዋለሽ። በሱባኤ ወይ ትጠይቂዋለሽ ወይም ደግሞ እየሰገድሽ እየጸለሽ ራስሽን ትፈትሻለሽ። ምክንያቱም መናፍስቶቹን መቅጣት ጾም፣ ጸሎት፣ ስግደት ያስቆሙሽን ማለት ስግደት ያስቆሙሽን መናፍስትን መቅጣት። ከዛ ስራቸውን እየጾሙ ማን ነው እየሰገዱ የራስ መንፈሳዊ አምልኮት ስቴብል ሳይሆን ዝም ብሎ ብቻ ለሌላው ለመሞከር ማለት ራስን እየገደሉ ለሌላ ሰው ለመትረፍ እንደመሞከር ነው። ራስን እየገደሉ አንቺ እየሞትሽ ሌላውን ለማትረፍ እንደመታገል ነው። ስለዚህ የአንቺ መንፈሳዊ ሕይወት ባልተነካ መልኩ መሆን አለበት። መስገድ በቻልሽበት እየሰገድሽ እየጸለሽ ሰው እንዴት ነው ከገደል ሳይወጣ ሌላውን ግና ከገደል አውጣ ማለት ይችላል? እህቴ አይችልም አይደለም? ኧረ እሱ አይችልም እሱ አይችልም። እየወጣ ሌላውን ግን ይዞ መውጣት አይችልም? ይችላል። ስለዚህ ይችላል። የአንቺን መንፈሳዊ ሕይወት ሙሉ ለሙሉ አቁሞ የአንቺን መንፈሳዊ ሕይወት አቁሞ ግን አንቺ ለሌላ መትጋት ማለት ይህ ራስን እየገደሉ ሌላን ለማዳን እንደመሞከር ነው እና መንፈሳዊ ሕይወትሽ ባልተቋረጠ መልኩ መሆን አለበት። ነገር ግን ስታስተምሪ መንፈሳዊ ሕይወትሽ ወይም ስትመክሪ መንፈሳዊ ሕይወትሽን የሚያቆምብሽ ከሆነ ለጊዜው መንፈሳዊ ሕይወትሽ ቋሚ እስከሚሆን ድረስ ምክሩን መምከሩን ታቆሚዋለሽ። ለጊዜው እስከ መጨረሻው አይደለም፣ ለጊዜው ታቆሚውና ስጠነክሪ ትገቢበታለሽ። ከዛ ተመልሰሽ ተረዳሽ አይደል? አዎ የኔ ወንድም። እሺ አዎ እሺ እሺ። ያንን ማድረግ ያስፈልጋል። እግዚአብሔር አክብርልን። እሺ አባት፣ በጸሎት ካስበኝ እስኪ። እግዚአብሔር ይስጥልኝ የኔ አባት። በርቺ እህቴ፣ አይዞሽ። እግዚአብሔር አምላክ ያበርታሽ። ጠንክሪ። ጸበል ደግሞ አብዝተሽ ጠጪ እሺ። የሊቀ መላክ የቅዱስ ሩፋኤልንም ደግሞ መልክና ድርሳን እየጸለሽ ማህፀንሽን ታጠቢ። በተለይ ደም የሚፈስበት ፓርት ማለት ነው። አስቆምልኝ ደሙን እያለሽ ታጠቢ በጸሎት ውሃው። ቅባ ቅዱስን ታጠቢ። ወንድ አለም እስከ 12 ሰዓት አይደለም የሚጾመው። ከ12 ሰዓት ከጾምኩኝ ከልክ በላይ ያበላኛል። በቃ ከልክ ሰዓቱ ሲደርስ ምንም አይልም። ደግሞ አፌ በጣም ይመራል። ከአፍ በጣም ነው ደም ያወጣል። ያን ነገር ሳይቆርጥ ነበር የምኖረው። አመሰግናለሁ። መንፈሱን መቅጣት እንዲህ ሲያደርግ መቅጣት። ለምሳሌ አሁን ዛሬ ከአቅም በላሽ ለምን ያንን መንፈስ አንደኛ መቅጣት ታስቆሚዋለሽ። ሁለተኛ ደግሞ ማለት ነው አብዝቶ ሲያስበላሽ አንቺ ደግሞ በስግደት ትቀጨዋለሽ። ለምሳሌ እንበልና በየቀኑ 400 ወይም 300 የምትሰግጂ ከሆነ አብዝቶ ሲያስበላሽ በመድኃኔዓለም ስም አብዝታ ያስበላኝ መንፈስ ትእዛዝ ሰጥቻለሁ፣ ስገድ አብረህ። ለምን ይሄንን ምቀጣ አብዝተ በማስበላት ነው እያልሽ ትቀጨዋለሽ። ቅጣቱን ባስለመድሽ ቁጥር ያንን ስራ እያቆመ ይመጣል፣ አብዝቶ ማስበላቱ። ምክንያቱም ለመበቀል ነዋ። ለምን ጾመች ነዋ አብዝቶ የሚያስበላሽ ከዛ አንጻር። እሺ አባት፣ እሺ እሞክራለሁ። እሺ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር አክብርልኝ። እኔ ወንድም ኑርልኝ፣ መድኃኒዓለም ይጠብቅህ ከነ ቤተሰቦች። አሜን አሜን። እህቴ በርቺ፣ አይዞሽ። ወለተ ሚካኤል ጋር አለ። ወለተ ሚካኤል እያታም ጋር አለ። ሚዩቱን አንሳ ሚዩቱን። በመድኃኔዓለም ስም ምትታሰር ማነህ? ምትታሰር ምትሸኝ ወለተ ሚካኤል ጋር አለ። ማነው የምትሸኘው? የምትሸኘው ማነው? የምትሸኙት እነማን ናችሁ? ደብተራ የደብተራ መተት ምን አድርግ ተብለን የተላከው? በፎቶ ነው የገባነው። በፎቶ የቤተሰብም አለ። ምን አድርግ ተብለን የተላከው? አትናገርም ነበር አልቻልንም። እዛው ግዴያት ነበር አልቻልንም። እዛው ግደላት አልቻልንም። 19 እያለ በቃ 19 ምንም አልቻልንም።
ግደላት ብቻ ነው ወይስ ሌላም የተባላችሁት አለ? አልቻልንም። ሸኘን። አሁን ሸኘን። ግደላት ብቻ ነው የተባላችሁት? ተናገር በመድኃኒዓለም ስም ተናገር። አንተ አስወጣት እንዴ! በመድኃኒዓለም ስም ተናገር። የደብተራ መንፈስ ሌላ ስም አለ? መተት የቤተሰብ መተት ምን አርታ በፎቶ ብለህ የተመተተ የራሷ አለ። ምን አርታ ብለህ የተላከው? ህይወታቸውን ቁልቁል ነበር ማድረግ የምፈልገው ግን አልቻልኩም። 19 ይዘኛ አልቻልኩም። ለምንድን ነው ህይወታቸውን የምታመሰቃቅለው? ምክንያቱስ? የሳር ምስቅልቅል ብሎ ምስቅልቅል ነበር የምፈልገው ግን አልችልም። ቤተሰቡን ለመበታተን የተፈለገው ለምንድን ነው? በቃ ዝም ብለሽ እንጂ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በስር ሊቀ መላእክት ቅዱስ ገብርኤል በእሳት ጦር ይውጋችሁ። ተናገር ተናገር። አትረብሽ። ተናገር አትረብሽ። ሸኘን በቃ። ለምንድን ነው እንዲበተኑ እንዲመሰቃቀሉ የተፈለገው? ለምንድን ነው ቤተሰብ? ምክንያቱ ምንድን ነው? ምን አደረጉ? ታሰር እናቷ ይዤን ትሄዳለች። የማትሄድበት ጉድ የለም። ወንድሟ ነውን እያንከራተቱትን አለሁት። ይቺ የተረገመ ግን ክርስትና ስማቸውን እየጻፈ በየሄደችበቱ እናቴ ወላዲተ አምላክ የአምላክ እናት እያለች ታለቅሳለች። አልያመስንም እኮ ተጋደልን። የተጠየቀው መልስ። በቃ የተጠየቀው መልስ። ለምንድን ነው እንዲመሰቃቀሉ የተፈለገው? ምን አደረጉ ቤተሰቦቿ? ጥሩ ሰው ናቸው። ቀናታቸው በጣም ጥሩ ቀናንባቸው ቀናንባቸው። በቅናት ነው ወይስ በሌላ ምክንያት ነው? ይሄ ብቻ ነው ምክንያቱ ወይስ ሌላም አለ? አዎ በቅናት ነው። በቅናት ልጆቹ እንዳይወጡ በቃ ልጆቹ እንዳይወጡ። እናታቸውም ጥሩ ሴት ናት። በቃ በምንድን ነው የተመተተው? የቤተሰብ መተት በምንድን ነው የተመተትከው? በምን? በዶሮ ቀኑባቸው። እዛው እኮ ነው። አዎ የእሷ በፎቶ። እሺ ሌላስ ማን አለ? ሌላ የተደበክ ማን አለ? ሌላ የተደበክ ማን አለ? ሌላ የለም። ሰላም ገብርኤል መልአክ ለዓለ ማርያም ዛይረፈ ከመዜን ውዳተ ወአኮ ትሩፈ እግዚአብሔር አበኒ ሲሳየ ልቡና መጻፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ ሊቀ መላእክት ቅዱስ ገብርኤል ይበቀል። ሌላ የተደበክ ማን አለ? ውስጡ አደፈትክ። ውስጡ አደፈትክ። አንተ ተረገም ሸኝተኸዋል እኮ። የለም ሸኝና ተዘጋጁ። ሰራዊታችሁን ሰብስቡ። ቶሎ እሺ ሰብስበን ከመላ ሰውነቷ ከህይወቷ አውጡ። ከቤተሰቦቿ ውጡ። ቶሎ ውጡ። ከወንድሞቿ ከቤተሰቦቿ። ሰራዊታችሁን ሰብስቡ ቶሎ በፍጥነት። የዘጋችሁትን ምድል ክፈቱ። ሰብስበን በሽታችሁን አንሱ። እሺ ተዘጋጁ። በአብ በወልድ በመንፈስ ቅዱስ ስም። በአብ በወልድ በመንፈስ ቅዱስ ስም
በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ሁይ በሃያ አንዷ ስም አይቻልም። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መላኩ በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል ስም ወይኔ በሊቀ መላኩ በሊቀ መላእክት በቅዱስ ገብርኤል ስም በሊቀ መላኩ በቅዱስ ገብርኤል ስም በሊቀ መላእክት በቅዱስ ሩፋኤል ስም በሊቀ መላኩ በቅዱስ ሩፋኤል ስም ሁላችንም ከነሰራዊቶቻችን ከእሷም ሆነ ከቤተሰቦቿ ሙሉ ለሙሉ ወጥተን ሙሉ ለሙሉ ወጥተን የዘጋነውን እድል ከፍተን ሙሉ በሙሉ ወጥተን የዘጋነውን እድል ከፍተን በሽታችን አንስተን ሰራዊቶቻችንን ሰብስበን ከእንግዲህ ላንመለስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠሩ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን በሊቀ መላእክት በቅዱስ ገብርኤል የእሳት ሰይፍ እየታረድን ሲኦል ታስረናል። በሊቀ መላኩ በቅዱስ ገብርኤል ሰይፍ እየታረድን ሲኦል ታስረናል። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል አውርደን። ሊቀ መላኩ ቅዱስ ገብርኤል በሰይፍ እያረደ ሲኦል ይሰራል። ቅዱስ ገብርኤል ሆይ በእሳት ሰይፍ እያረድከን ሲኦል አውርደን እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለተፈጥሮትከ በሌሊተ እሑድ ቀዲሙ እማበ ወኢምንት ግብር ዘኢይጠየቅ ትርጓሜ ስሙ ሐዋርያ ልደት ገብርኤል ለበለዓም ኮከበ ሕልሙ እንተ ተስእለ በላዕሌከ መልክዐ ሕፃን ወእሙ ንጉሠ አይሁድ ዝንቱ ዘይቤ ማኅተሙ። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል አውርዳችሁ። ወለተ ሚካኤል እንዴት ነው? እየበረታሽ ነው? እግዚአብሔር ይመስገን። ወንድማችን ምን አዲስ ነገር አለ? አዲስ ነገር ያው እኔም በጸሎትና በስግደት በጣም ደክሜያለሁ። ወንድሜም እየተንከራተተ ነው ያለው። እንደዚህ የሚያደርገውን ግን አውቀሽዋል? ባለፈው አስረህልኝ ነበር የዛሬ ዓመት አካባቢ። እሺ የዛሬ ዓመት? አዎ የዛሬ ዓመት አካባቢ አስረህልኝ ነበር። እሺ ከዛ በኋላ በነበረው መንፈሳዊ ሕይወትስ ምን ይመስላል? ከዛ ወዲህ በእርግጥ ወዲያው እንዲታሰረልኝ ደህና ነበሩ። ከዛ ወዲህ እኔ በጸሎትም በምንም እንትን እየሰነፍኩ መጣሁኝ። ከዛ ላይ ጸሎትና ስግደት በተለይ መልክዐ ቅዱስ ገብርኤልን ሳደርስ ምንም አፌ እንትን ሊል አልቻለም። አፌ እስቲ ግልጽ አድርጊው። አፌ ስለሚያዝ ተዘውቷል። ግልጽ አድርጊው ታለምዬ፣ አትቆራርጭ ሀሳቦችን። ማለት እኔ አሁን መልክዐ ቅዱስ ገብርኤልን በጣም ነበረ የማደርሰው ማለት ነው። እሺ አሁን ላይ ግን ልክ መልክዐ ቅዱስ ገብርኤልን ሳደርስ ያመኛል። ልክ ግማሽ ላይ እንደደረስኩኝ በቃ ይሆናል አይደል ያቅለሸልሸኛል፣ እተዋለሁ። በነገራችን ላይ እህቴ መልክዐ ቅዱስ ገብርኤልን መጸለይ፣ ድርሳነ ገብርኤልን መጸለይ መልካም ነው። ቀጥይበት በዛው። ስለሚጠላው ነው ያን ምልክት የምታዩ። ነገር ግን በጸሎትና በስግደት አትስነፊ። እሺ
መፍታት ያስፈልጋል። ሁለተኛ ደግሞ መተት አለ። መተት ከሆነ ደግሞ ይታደሳል። እሺ ይታደሳል። እየታደሰ ሲመጣ አንቺ ሰንፈሽ የምትገኝ ከሆነ ይጠነክራል። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል ይላሉ አባቶቻችን። በመንፈሳዊ የምትዘናጊ ከሆነ ይጠነክራል። ስለዚህ አንደኛ መተት አለ። መተት የሚታደስ ነው። እየታደሰ ይፈታተናል። ስለዚህ ምንጊዜም ቢሆን ዝግጁ ሆኖ መገኘት ያስፈልጋል። በመንፈሳዊ ውስጥ ሳንላላ ማለት ነው። እንደዚህ ከበረታሽ ከጠነከርሽ ድል ትነሻዋለሽ በስተመጨረሻ። ግን አትስለፊ። አንዴ ወጣ ገባ አትበይ በመንፈሳዊ ውስጥ። እሺ ወንድማችን እግዚአብሔር ይስጥልን እድሜ ያድርግልን። እኛ መጥተናል። እሰር እናንተ አዲስ ነኝ እና እሰር ወለተ ጻድቃን ጋር አለ። አቤት መጥቻለሁ ተመልሼ። እኔ ነኝ ማንም የምትታሰረው እኔ ነው። ያወቅ ተጠይቀኛለህ እንዴ? ጠቋር። ሌላስ? ከእህታ የሰበኝ አይነጥላለሁ ግርግር አይነጥላ ከእህታ ነው ተነሽ እህቷ ግርግር እሷ ስባኛለች። እሺ ሌላስ? ልባ ያደፈጥኩት ሰላም ለኪ እንዘንሰግን ብለኪ ማርያም እምንን አስተበቋኪ እማርዌናው ተማይጸንብኪ ፈንታ እናምንኪ ወያቄ ማቡኪ ማይበረነ ዮም ድንግል ባረኪ። ቅድስት ድንግል ማርያም ታቃጥላችሁ። ሁላችሁም ተናገሩ። ውስጥ ያደፈጣችሁ በሙሉ ሰይጣን አለው። ሰይጣን ልቧ ላይ ያደፈቅ ተነስ። ከልቧ ላይ ቶሎ ተነስ። በቅድስት ድንግል ማርያም ስም ትላንት እያለቀሰት ነው። ከልቧ ላይ ተነስ። ሌላ ደፈጠ ማን አለ? እኔ የገባሁ እኮ ማለት ነው በልጅነቷ ነው የገባሁ። አድፍጥ አመት ሙሉ ያደፈጥኩ አመታ መንፈሳዊ ትምህርት የገባችው አመት ሙሉ ያደፈጥኩ። አሁን ግን ትላንትን ግን ድንግል ማርያም ስታለቅስ አሳየችኝ። ውይ ሰራዊትን ሰብስብ እናውጣ፣ ቶሎ ውጣ። ሌላ ሲያደፈጥክ ማን አለ? ሌላ የተሰረኝ ግን አልታሰርኩም ነበርኩ። ሌላ የተደበቀ ማን አለ? በቅድስት ድንግል ማርያም ስም ቶሎ በል። ሰላም ለኪ እንዘንሰግን ብለኪ ማርያም ምምንን አስተባኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወያቄ ማቡኪ ማይበረን ዮም ድንግል ባረኪ። ቅድስት ድንግል ማርያም ታቃጥል። የባህር ጋኔን። ሌላስ? ከባህር ተነስተ ልመታ ስል 12 ይጠብቃታል። ከልጇ ጀምሮ እስካሁን 12 ይጠብቃታልና መጣኝ። እኔ ደግሞ ሽልክ ለገባው ግን አንድ ጥቃት ተነስ። በመድኃኒዓለም ስም በሊቀ መልአክ በቅዱስ ሚካኤል ስም ተነስ። ቶሎ በል። ሰራዊትን ሰብስብ ነው። ሌላ ሲቀር ማን አለ? በጨራራ ፀሐይ ነው የገባሁት እኔ። ሌላ ይቀር ማን አለ? የዝሙት መንፈስ የቀረ የዝሙት መንፈስ። ሰራዊትን ሰብስብ ነው። ቶሎ ሰብስብ ሰራዊትን። እሺ ሌላስ የቀረ ማን አለ? የቀረ ሌላ ታስረዋል። በቃ አይነጥራ ከእህቷ ያሳብኛለች። ግርግር አይነጥራ ከእህቷ ነው ያሳብ። ውጣ አንተም ሰራዊትን ሰብስብና ሰራዊትን ሰብስብ ነው። ቶሎ በል። በቅድስት ድንግል ማርያም ስም እናተ ተመልከኛለች። እኔ ምን አገባኝ እንዴ? እናተ ጠብቃ አዳራ ጠብቃ ሌላ ከየት ይሄ የጠባቅ ዘበኛ መንፈስ አለው እንዴ? ሰብስቡት። አንተም ውጣ። ቶሎ ውጣ። አንተም ቶሎ ውጣ እንዴ! ሰራዊትን ሰብስብ። ሰብስብ ሰራዊትን። ያዝኩዋስ እንዴት አድርገህ ለወጣ ነኝ እኔ እንዴ? እዛው እኮ ንግሳለሁ። ልባጋ ንግሳለሁ። በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም ውጡ። ቶሎ ቶሎ ውጣ። ምን አንተ ጋር ተቀበለኛ ዝም ብለህ ብታስረና ምን ችግር አለው? አፈር ብላ አንተ እኛ እዚህ ቶሎ ውጣ። ይሄ አንተ አልተቀጠቀጥክም።
ኧረ ሰራዊት ተቀጥቅጫለሁ ሰብስብ። እንዴ! በሊቀ መልአክ በቅዱስ ሚካኤል ስም ውጡ ሁላችሁ። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወለ ያሬድ ሄኖክ በከመ ጸሐፈ ሶበ እፄው ስመከ ከሲቴ አፈ ረዳኤ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረድኤት የነአ ሳፊያ ከክንፈ። ውጡ ወደ ግንባር። ጀምበር ሳልወደው በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም እባክሽ እሱ እንዴት አድርጋል ጠራ በኃያሉ በመድኃኔዓለም ስም ገን የባህር ገነት አቅም የባህር ገነት በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም ቶሎ በል። ኃያሉ መድኃኔዓለም ያቃጥልህ። በቅድስት ድንግል ማርያም ስም እንጂ አስጠላኝ። በቅድስት ድንግል ማርያም ስም ሰዓታት አባክን። በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በል። በቅዱስ ገብርኤል በቅዱስ ሩፋኤል ሁላችንም ከነሰራዊታችን እና ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ቡዳር የገባናለን። ትላንትና ሰራዊቱን ሰብስብ ደግሞ ሰብስብ ሰራዊቱን አዲስ መንፈስ የገባለች አለች። ደግሞ ታውቃለህ እንጂ ሲጀመር እሷ እኮ ሰብስብ እንደገባን ሰራዊቱን አውቃኛለች። ውጣና ሰብስብ ቶሎ በል። ከመላ ሰውነቷ ከህይወቷ ወጥተን በዋታ እኮ ነው የገባው። ምንድነው ከመላ ሰውነቷ ከህይወቷ ወጥተን ፎታ አለና በፎታ ነው የሚገባው እንዴ? ታዘዝ አንተ። ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር የፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ከእንግዲህ በምንም ነገር ላንፈታተን እንግዲህ በምንም ነገር አንተ ባንፈታተን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ልብ መልሱ ልብ መልስ። ሸኛለሁ ደግሞ ወለተ ኢየሱስ ጋር አለ። ወለተ ኢየሱስ ጋር አለ። ማነው የምትታሰረው? የምትታሰር ቶሎ በል። የምትታሰረው ማነህ? የምትታሰረው ማነህ? ኦ ሚካኤል ኦ መተንብል ካናርያም ትሰመ ቢሰ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ሊጸዋኩከ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ያቃጥለ። ማነው የምትታሰረው? አንሾሻኪ። ሌላስ ማን አለ? ከስራ አስወጣ። እንዴት ይቻላል? ኧረ ዝግዳን ከስራ አስወጣ ተብሎ የተላከ። ሌላስ ማን አለ? ወይ ጉድ! አንተ ግን ወንድሞች አንድ ሁሌላ ካለው በቃ ወንድሞች በሊቀ መላእክት በቅዱስ ሚካኤል ስም ታዘዝ። ሰላም ለስልተ ርእስከ ዘኢይጥየ ግእዛ ሚካኤል ሳው አጸናይ ሰናይ ጼና መዓዛ በዚያ ከግብተ ለነፍሴ አመትካዛ ለልበ ዚአየ በተንባሌ ከናዘዛ እንበለ ጊዜ በላ ይርሳ ወሪዛ ሊቀ መላእክት ቅዱስ ሚካኤል ይበቀላቸው። ሌላ ይቀርማን አለ? ሌላ አስተኛት እንዳትሰግድ ብዬ ተነስታ አሳየችኝ። ዛሬ አስተኛት እንዳሰግድ አስተኛኋትና ከዛ ተነስታ አንተ ያስተኛኝ ነው ብላ አሁን እሺ ካሳይሃለሁ ብላ ብቻ አንድ ሰዓት ሙሉ ያሰገደችኝ እንጂ የተረገመች ሊቃላ። እንዲህ ነው ማድረግ። አያችሁ አይደል? ሰማችሁ አይደል? ወንድሞች አስተኛት ተብሎ ተልኮ ነበረ መንፈሱ። እሷ ግን በመተኛት ፈንታ ምን አደረገች? ታገለች፣ ተዋጋቸው። እንዲህ ነው በቃ። ለምሳሌ መንፈስ የሆነ ጥፋት ሊያስጠፋችሁ ይችላል። ለምሳሌ ጾም ሊያሽራችሁ ይችላል። ጸሎት ሊያስታጉልባችሁ ይችላል። ስግደት ሊያስታጉልባችሁ ይችላል። በሰዓቱ መስገድ እያለባችሁ ግን ሰዓት ሊያሳልፍባችሁ ይችላል። ብቻ የተለያዩ ጥፋቶች ሊያመጣ ይችላል። ግን ጥፋት አጥፍቶ
እኔ እንደዚህ ሆነብኝ ምን ላድርግ ብሎ ማማረር ወይም ደግሞ ግራ መጋባት ወይም ተስፋ መቁረጥ ሳይሆን ያንን መንፈስ ለምን እንዲህ አደረክ ብሎ መቅጣት ነው። መፍትሄው እሱ ነው። ትልቁ መፍትሄ ለምን እንዲህ አደረክ? ለምን በዚህ መልኩ ተፈታተንከኝ? ለምሳሌ ህልመ ሌሊት ሊያመጣ ይችላል። ነገ ቅዳሴ ልትቀድስ ፈልጋል ወይም ማለት ልታስቀድስ ፈልጋል። ግን ዛሬ ህልመ ሌሊት መጥቶ አደርክ። ምን ማድረግ አለብህ? መቅጣት። ለምን እንዲህ አመጣ? ለምን በዚህ መልኩ ፈተንከኝ ብለህ ስትቀጣው ያኔ ያ መንፈስ ስራውን እያቆመ ይመጣል። ስራውን ማያቆም መንፈስ የለም ሲጀምር ያቆማታል። እና ወንድሞች መስነፍ አይደለም መታገል። እሱ ሲበረታ እኛ ከሱ በላይ በርትተን መገኘት አለብን። መጽሐፍ ቅዱስ ጻድቅ መንገዱን ያጠነክራል፣ እጁም ንጹህ የሆነ ሰው ኃይልን እየጨመረ ይላል እንዳለው ማለት ነው። እና ከእታችን እንማር። አስተኛ ተብሎ ተላከ፣ አስተኛ መልሳ ተበቀለችው። እና ይሄ ነው አጸፋው መመለስ ማለት። ሰራዊታችን ሰብስቡና አውጡ፣ ቶሎ ሰብስብ። ሌላ ይቀራል? የቀራለ ሌላ ይቀራል? አተይ በየጊዜው ለካለ ወንድሞቿ እንድትጠላ ለካለ ምናት ያልፍላቸዋል እኮ ከእንግዲህ በየጊዜው የተላካችሁ በሙሉ ሰራዊታችሁ ሰብስቡና አውጡ፣ ቶሎ ታድሳችሁ የመጣችሁ በሙሉ በአብ በወልድ በመንፈስ ቅዱስም ቶሎ በል። በአብ በወልድ በመንፈስ ቅዱስም አይኔ እያየሁ እኮ ነው። እሷ የኔ መኪና የምትነዳው እጅ የተረገመች ታዘዝ። ሰላም ለስርተ ርእስከ ዘኢይጠየቅ እዛ ሚካኤል ሳው አጽናሃይ ሰናይ ዜና መዓዛ በጽያከ ግብተ ለነፍሴ አመትካዛ ለልበዚ አየ በትንባሌ ከናዘዛ እንበለ ጊዜ በላ እየርሳ ወሬዛ ሊቀ መላእክት ቅዱስ ሚካኤል ይበቀል። በአብ በወልድ በመንፈስ ቅዱስም ሁላችሁም በአብ በወልድ መንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል ስም በሊቀ መላእክት በቅዱስ ሚካኤል ስም ለምን ትዘላለህ? ከመላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል በቅዱስ ሩፋኤል ስም ከመላእክት በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በሰማዕቱ በቅዱስ ጊዮርጊስ ስም በሰማዕቱ በቅዱስ ጊዮርጊስ ስም በሰማዕቷ በቅድስት አርሴማ ስም በሰማዕቷ በቅድስት አርሴማ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከወንድሞቿ ወጥተን ፈተናችንን ሁሉ አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽናብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልቧን ተመስገን አምላክ አይደለ? ተመስገን አምላክ አይደለ? ተመስገን አምላክ አይደለ? ሌላስ ግደላት ተብለህ የተላክ ሌላስ ማን አለ? ሌላስ ድካም ሆንባት እንዳትስቅ እንዳትጸልይ በድካም አዚም ሆነ። ምን ሆንባት? ልብ ድካም ሆንባት። ልቧን አስተኛት። አምራ ሌላስ የቀረ ማን አለ? ሰላቢ በምግብ በመጠጥ የገባን መስተፋቅር ስርኝ። እሺ ሌላስ የቀረ ማን አለ? ምስጢር መተት ነን። እዛማ ምስጢር ነን። አንደኛ ምስጢር ነን። የሚስጥር መተት። ሌላስ? ቶሎ በል። ሁላችሁም ራሳችሁን አጋልጡ። በጻድቁ በአቡነ ተክለ ሃይማኖት ስም ሁላችሁም ውጡ። ናሁ ሰማይኩከ ሰማዕኩከ እምይእዜሰ ይኩን ስምከ
ተክለ ሃይማኖት ዝብሂል ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ጻድቁ አቡነ ተክለ ሃይማኖት ይበቀሏቸው። ውጡ። ምስጢር እንዳትደብቅ ምስጢር እንዳትደብቅ። ሌላ የቀረ ማን አለ? አናግራት። የቀረ ማን አለ? ሌላ እግሯ በቃ ሽባ አድርጋት። ሽባ አድርጋታለን። በቃ ምስጢር ተነሱ። ሰራዊታችሁ ከጉራ ላይ ተነስ። ተነስ እንዳይመጣ አይታለ። ተነስ ከጉራ ላይ ተነሱ። ከጉራ ላይ እሺ። ሰላም ለጽንሰትከ ወለልደትከ እምከርስ አመስራ ወረቡ ለወራ ታህሳስ ተክለ ሃይማኖት በኩሉ ወበውስተ ኩሉ ውዱስ ናሁ ወጠንኩ ወእቤ ለሰባቲከ አዲስ በስመ አብ ወወልድ መንፈስ ቅዱስ ጻድቁ አቡነ ተክለ ሃይማኖት ይበቀላችሁ። ውጡ። ውጡ። ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ ቶሎ በል። ጥርሷን አርግፍ የተባልኩ ማለት ዛሬ ተነስ። ከጉራ ላይ ከጥርሷ ላይ ተነስ። ከጥርሷ ላይ ሞተው በአብ በወልድ በመንፈስ ቅዱስ ተነሳን። ከቀምር ቅድስት አርሴማ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም አንተን እንድጠላህና በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ማን አልከኝ? አልሰማሁም። ሶስተኛ በሊቀ መልአክ በቅዱስ ሩፋኤል ስም ሊቀ መልአክ ቅዱስ ሩፋኤል ያቃጥለ። ወይ ሳታታ ባክ በሊቀ መልአክ በቅዱስ ሩፋኤል ስም ቅዱስ መታሰር ማለት በሊቀ መልአክ በቅዱስ ሩፋኤል ስም ታሰራለህ። ፈልጌ ነው። በጻድቁ በአቡነ ተክለ ሃይማኖት ስም በሊቀ መልአክ በቅዱስ ሩፋኤል ስም በጻድቁ በአቡነ ተክለ ሃይማኖት ስም በሰማዕቷ በቅድስት አርሴማ ስም በሰማዕቷ በቅድስት አርሴማ ስም ባዘዝ በሰማዕቷ በቅድስት አርሴማ ስም ሁላችንም ከነሰራዊታችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችንን ሰብስበን እስከምንሻኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በወዳጇ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ግንባር ላይ ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ ስርዓታችን ያጽኑብን። ሰኘን ምን ያለን ስንጠራ ቤት እናለን ምንም ስራ አንሰራም። ስንጠራ ቤት እናለን ምንም ስራ መልሶ ወደ ራሷ እንሰራም። ሰኘን ወደ ራሷ አርጓት፣ ወደ ራሷ አርጋት። ተፈቅዶልናል። በእናትህ ሰኘን ሰረንኛ ነው ሰረን በእናትህ ሰኘን አልፈልግም። በእናትህ ሰኘን ተዘጋጁ። ምትሸኙ ተመስገን አምላክ ጋር ያላችሁ ምትሸኙ ተዘጋጁ። ሰራዊታችሁ ሰብስቡ። ከመላ ሰውነቷ ከህይወቷ ውጡ። በአብ በወልድ በመንፈስ ቅዱስ ቡዳ መንፈስ ነኝ። ሰረኝ እሺ ቡዳ ሌላስ ማን አለ? ያቃጠለኝ ቡዳ ሌላስ ማን አለ? ሰግድ ባምባ አቃጠለችኝ። ቡዳ ሌላ ማን አለ? ቡዳ መንፈስ አለው። መተትም አለው። አይነት ላልማ አቃጠለችኝ። ምን አክተብ ነው የተላከው? አምባ አቃጠለችኝ። መተት ምን አክተብ ነው የተላከው? ምንም አታገባም። እንዳታገባ ሰላም
ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወለ ያሬድ ኖክ በከመ ጻፈ ሶበ እጽው ስመከ ተስቴ አፈ ረዳይ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረድዮቴ ነአሰፊ አከክንፈ ሊቀ መላእክት ቅዱስ ሚካኤል ያቃጥለ አቃጠለኝ። እሱ ነው ያዘኝ። መተት ሌላ ማን አለ? መተት የመተት መናፍስት ተናገሩ። ራስ በራሱ እንድትበላ አደረኩት። ወንድም አለም የቅናት መንፈስም አለ። አንቺ የተረገምሽ የቅናት መንፈስ አለ። በጣም ያስቸግራል። ይድፋሽ። አንቺ ነሽ አሳሳችኝ። ምን አባትሽ አገባሽ? ሁላችሁም ተናገሩ። በመድኃኒዓለም ስም ማን ያለው? ማን ናቸው አላችሁ? ቡዳ መንፈስም አለው። የቅናት መንፈስም አለው። መተትም አለው። እንዳታገባ በምድር የተመተትከው እንዳታገባ አለው። የሩሱፌል መንፈስም አለው። ስላሴ እንድትክድልኝ ግን እሷ አትክድም። እሷ አትክድም። እኔ ግን እንድትክድ ነው የሚያደርጋት። እንድትክድ ሃይማኖቷ እንድትቀይር ግን ቀጠቀጠችን። ቅዱስ ሚካኤል አቃጠለኝ። እሱ በስግዳኗ በእንባዋ የመድኃኔዓለም ስዕል አድኖ እጥብ ነው የምታደርገው። ታጥበዋለች በእንባዋ። መተቱ በምድር የተመተትከው መተቱ በደሟ ነው። አሁን የራሷ ደም ስታይማ ምንም አይመስላትም። ደሟ ሲፈስ ጠብቀ ነው። በህልም እኮ ሁሉም ያሳያታል፣ ግን አይገባትም። እሷ ደሟ ሲፈስ ጠብቃችሁ ነው። አዎ በደሟ የተደገምኩት በደሟ ነው እኮ። ደሟን እንዴት አገኘው? ደሟ ሲፈስ ጠብቀ ነው። ከልጅነቷ ነው። የጎረቤት ማላመተት። እሷ ጎበዝ ናት፣ ጠንካራ ናት። ግን ብኩን እንድትሆን አደረኳት። ብኩን ታውቃለህ? ብኩን እሺ፣ ሌላስ ማን አለ? ይቀረ አይነጥላልም አለው። አይነጥላል እንዳታገባ ለእሷም አትገባትም። በደም የተመተትከው መተቱ ምን አክ ተብለህ ነው የተላከው? በደም የተመተትከው ምን አክ ተብለህ ነው? እድሏ ወስድኳት። እድሏ የምን እድሏ? እንጂ ደግሞ አይገባም። ምን አገባው እኮ? የምን እድል? የትዳር ነው? የስራ ነው? የምን እድል? የስራዋ የሁሉም እንዳታገባ እድልማ እንደወሰድኳት። ፈጣን ናት፣ ጎበዝ ናት። ግን እድዋል ምትት ሁሉም በቃ በጭንቀት እንድታብድ እንድትታነቅ፣ በተለይ እንድትታነቅ ነው የምፈልገው። እሷ ግን ለቤተሰቧ ትታረቅሳለች፣ ለሰው ታለቅሳለች። እኔ ግን እንድታብድ ጨርቋ ጥንቅ አድርገን ሰራዊታችን ሰብስቦ በመድኃኔዓለም ስም አይሆንልኝም። ቅዱስ ሚካኤል ትወደዋለች። ሰብስቦ በሊቀ መላእክት በቅዱስ ሚካኤል ስም ቶሎ ሰላም ለርእስከ ዘይትገለበ መብረቀ ሚካኤል ዘኮንከ ዲባራ ሰማይ ሊቀ ኪያከረ ሰይፉ እምነትም ታኔ ሰዋቅ ከመታሬ በላሌ አድኖተከ ጥዩቀ ጠሩቤ ማኔ ሀሉ ወኢትቁም ሩቀ ሊቀ መላእክት ቅዱስ ሚካኤል ይበቀል። ሰራዊት ሰብስብ ቶሎ ጣ ሰራዊታችሁ ሰብስቡ። በሊቀ መላእክት በቅዱስ ሚካኤል ስም ውጡ። በቅዱስ ሚካኤል ውጡ። ከመላ ሰራዊት ውጡ። ባንታዘዝማ ትቀጣለች፣ ትሰግዳለች። ሰራዊታችሁን ሰብስቡና ውጡ። እንቧ የመድኃኔዓለም ጥብ ተርብጓለች በስልዋ። ሰራዊታችሁን ሰብስቡና ውጡ ማለት ነው። ከዛ እንዴ ስዕል እኮ አይለቀስም። የአንቺ ስዕል ሰላም ለገጽከ አነፋስ ወለድ ዘተስእለ ምስለ ማይ ወመሬት ዘኢታወለ ሚካኤል ሀቤከ ሶበ አወትር ስኢለ ከመ ይትከደኑ አእዋመ ሊባኖስ ቆጽለ ተረፈ ሕይወት የክድን ወአሰርጉ ሳይለ ሊቀ መላእክት ቅዱስ ሚካኤል ይበቀል። ሰራዊትን ሰብስብና ውጣ ነው የተባልከው። አትመልስ፣ ልቧን አትመልስ። ሚካኤል አባቴ ምንም ነገር ምስጢር እንዳታወጣልኝ በሊቀ መላእክት በቅዱስ ሚካኤል ስም አትመልስ ልቧን።
አገ ምስጢር እንደወጣ በደም የተመተት ሚስጥር ላለማውጣት ነው። አዎ ምስጢር ሊቀ መላእክት ቅዱስ ሚካኤል ይበቀል። ለዛ ነው ልቧን የመለስከው። አዎ እንዳትመልስ ካሁን ሰዓት ጀምሮ አጭብራ አባታቸው ገባችሁ ገደል ጉብ ከፈለጋችሁ ሰራዊትን ሰብስብና ውጣ ነው የተባልከው። ሰዓት አታባክን። ሰራዊትን ሰብስብና ውጣ። አይነጥላ ሰራዊትን ሰብስብ እንዳታገባ የምትከላከል አይነጥላል ማጭንቅላታው ቁጭ ብለን ልናሳብዳት ግን አይሆንልንም። ሰራዊትን ሰብስብና ውጣ። አይነጥላ አይነጥላለም አይና ቁጭ ብለን አለን ቁጭ ብለን ጭንቅላቱ አለን አይነጥላል ካሜራ ውጣ። ሙሉ ለሙሉ ካሜራ ውጣ። ጭንቀት አለቅሳለች። አትታዘም። ምን አደረኩ ትላለች። አትታዘዝም ወይ? ታዘዛለሁ። ውጣ እኮ ነው የተባልከው። ጠይብ ካሜራ ውጣ ነው የተባልከው። ሙሉ ለሙሉ ካሜራ ውጣ። ወጥቻለሁ። ከአይኗም ወጥቻለሁ። በደም የተመተትክም ውጣ። ሰራዊትን ሰብስብና እሺ ጀርባም ያሳክካታል። እንበላታለን አውቀን። ከጀርባ ተነስ ከጀርባ አለ ተነስ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በስነ ስርዓት ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አውቀን እኮ እሷ አትወድሽም አልናት። በቅድስት ድንግል ማርያም ስም በእናቷ በቅድስት ድንግል ማርያም ስም በሊቀ መላእክት በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ሚካኤል ስም አንቺንማ ዝም ብለሽ በሊቀ መላእክት በቅዱስ ሚካኤል ስም በመልአኩ በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከነሰራዊታችን ከአይምሯ ከልቧ ከመላ ሰውነቷና ህይወቷ ወጥተን ከመላ ሰውነቷ ወጥተን ከጀርባዋ ተነስተን ትንሽ እንቆይ እሷ አይደለም ትንሽ እንቆያለን። ሰላም ለቀራነብቲከ ዘነበስባሶን ይዋይ ሚካኤል መልአኩ ለእግዚአብሔር ኤሎሄ ዘትትፌኑ ወትረ ለረድአ ምንዱ ውስተ ኩልሄ ተዛው አይኩ ምስለ ልቤ ዘለማድከ ርራይ ወበእንተ ዘስቲፎኪያ ከባላይ ሊቀ መላእክት ቅዱስ ሚካኤል አቃጥል። ተነስ በቅዱስ ሚካኤል ስም ተነስ። ከጀርባዋ ከመላ ሰውነቷ ከህይወቷ ወጥተን አይነጥላል ወንድም ከመላ ሰውነቷ አይነጥላል ወንድም አለን እንዴ? አዎ አለን። የምትወደው ባላ ጓደኛ አላት፣ እሱም ይወዳታል። ግን አይግባቡ። ተነስ ቶሎ በል። ተነስቻለሁ። ከትዳር ህይወቷ ወጥተን ልትወልድ ከዛ ወልዳ ቅዱስ ሚካኤል ልትሰጠው ከትዳር ህይወቷ ወጥተን ከትዳሯ ወጥተን ይድፋክ አንተ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ምንም ስራ ሳንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በግንባር ከግንባር ታስረናል። ግንባር ላይ ታስረን ተገዝተናል።
ግንባር ላይ ታስረናል። በቃ ታስረናል እኮ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን። ቅድስት ሥላሴ ስርዓታችን አጽኑብን። ስርዓታችን አጸንተብን። ስንጠራ ቤት እንላለን። ምንም ስራ አንሰራ። አቤት እንላለን። ምንም ስራ አንሰራ። ምንም ስራ አንሰራ። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጽ። ተመስገን አምላኬ ቅዱስ ሚካኤል አባቴ ድረለባ ባንተ ማፍሬ አላውቅም። በቅዱስ ሚካኤል አፍሬ አላውቅም። በደንብ ቀጥቅጭ። እሺ ወንድሜ አንድ አይገርምም? ግን እህት ወንድሞች እዚህ ጋር የምትማሩት ነገር ምንድን ነው? ለምንድን ነው ትዳሯን የሚፈታተነው? ለምንድን ነው ትዳር እንዳትይዝ ገና ለገና ወልዳ ለማን ትሰጣለች ብሎ ሰምታችኋል አይደል? ቅዱስ ሚካኤል ነው የመጀመሪያ። ወይ ተመስገን። ገና ለገና ለቅዱስ ሚካኤል ልትሰጥ ነው ብሎ እንዳትወልድ ነው ትግሉ። ተመልከቱ። ተመስገን አምላክ። ብቻ ቅዱስ ሚካኤል ለኔ አያሳፍረኝም። እውነት ለመናገር ከአዛብ ይልቅ ሚካኤል ፈጥኖ ደራሽ ነው። ቅዱስ ሚካኤል ከማንም በላይ ነው። ዋይ በስመ አብ አፍሬ አላውቅም ወንድሜ። በእውነት በቅዱስ ሚካኤል መቼም አፍሬ አላውቅም። ገና ብዙ አለኝ ለቤተሰቦች ሁሉን ሰብክ ነው የምፈልገው። በቼ እንዳትዘናግሽ አሁንም መበርታት ያስፈልጋል። ቅዱስ ሚካኤል ወለታ መቼም አልረሳው። ብቻ ጸጋው ያብዛላችሁ። አመሰግናለሁ ወንድሜ። አሁንም በርቺ፣ በደንብ ጠንክሪ፣ እንዳትዘናግሽ እህቴ። እና እዚህ ጋር እህት ወንድሞች የምትማሩት ነገር ምንድን ነው ካላችሁኝ፣ የምንማረው ነገር ምንድን ነው? መንፈስ ምን ያክል ገና አርቆ አሻግሮ እንደሚመለከት የትዳር ህይወቷን ለምን እንደሚዘጋ ተመልከቱ። ገና ለገና ትወልድና ለቅዱስ ሚካኤል ትሰጠዋለች። ከዛስ ያ ልጅ እንግዲህ ለመንግስተ ሰማይ ሊታጭ አያችሁ አይደል? ገና ከልጅነት የሰው ዘር እንዳይተካ በተለይ ዝም በቃ ሌላ ወደ ትምህርት እለፍ አገባም ኡፍ በቃ እግዚአብሔር ይገስጽ። ገና ለገና ክርስቲያኖች ይበዛሉ ነው። እኛ ክርስቲያኖች በትዳር ህይወት እንዳንጣመር ከሚከለክለው አጋንንት አንዱ ለዚህ ነው። ተመልከቱ። ምክንያቱም ክርስቲያን ወደ ጋብቻ ህይወት ከገባ ክርስቲያን ነው የሚወልደው። ክርስቲያኖች በምድር ላይ ይበዛሉ። ክርስቲያን ደግሞ ለመንግስተ ሰማይ እየታጨ ሰው ነው እና አላማው ተመልከቱ። እኛ ደግሞ እዚህ እናንቋሽሻለን። ይሄ ትዳር ምንድነው እዚህ እንላለን። እኛ ትዳር ይቅር ከፈለገ አላገባም እንላለን አይደል? እናንቋሽሻለን። ወይም ደግሞ ለትዳር ያለን አመለካከት በጣም የወረደ ነው። ግን ይሄ ጥላቻ ከየት መጣ? ለትዳር እንዲህ አይነት ጥላቻ እንዲኖረን ማን ነው መሰረቱ? አጋንንት። ምክንያቱም እሱ አላማ ስላለው ነው። አላማውን እየተወጣ ነው። እኛ ግን ዝም ብለን ብቻ ነው ትዳርን እየጠላን ያለ ነው ማለት ነው። ስለዚህ ፈተና አለበት ትዳር። አዎ ፈተና አለበት። ለትዳር የሚሆኑ ጓደኛ ወይም ለትዳር አጋር የሚሆን እጮኛ ማግኘት ይከብዳል። የትዳር አጋር ማግኘት ይከብዳል። ጊዜው ዘመኑ አዎ እውነት ነው ይከብዳል። ይህን እኔም አልክደውም። ግን ቢሆንም ፈተናውን ተቋቁመው ወደ ትዳር ህይወት መግባትን የመሰለ ነገር የለም። ምክንያቱም ነገ ጳጳሳት፣ ካህናት የሚወጡት ከምንድን ነው ካላችሁኝ ከትዳር ነው። መናንያን የሚወጡት ከምንድን ነው ካላችሁኝ ከትዳር ነው። እና እህት ወንድሞች ለትዳር ያለን አመለካከት እንደ አጋንንቱ ባይሆን እላለሁ። እና ይህን መልእክት ለማስተላለፍ ነው። እሺ ሌላ የምትታሰር ማነው? የምትታሰር ሌላ የቅዱስ ሚካኤል ልጅ ጋር አለ። ማነው? የቅዱስ ሚካኤል ልጅ ጋር አለ። ወንድሜ ነኝና ስጸልይ ጉሮሮዬን ይዘኛል። ሁለተኛ ደግሞ ቀኝ ኩላሊቴንና ቀኝ ወገቤን እንዳለ ቀኝን ነው ያዘኝ ማለት ነው። ጥያቄ ነው እቴ፣ ጥያቄ ነው። ጥያቄ በኋላ እኮ ነው እቴ። አሁን አይደለም እቴ፣ 10 ሰዓት ላይ ነው በኋላ ጥያቄና መልስ። ዛሬ ተከታታይ እኛንም በቃ ሰረን ሚስጥር መተት ነን። እኛንም በቃ ሚስጥር መተት። አዎ እኛንም በቃ የድል መተት፣ የድል ሰላቢ ቤተሰብ የድል መተት በቃ እኛንም የድል መተት፣ የሰላቢ ሌላስ? ሰላቢ የቤተሰብ የድል መተት፣ የድል ሰላቢ በህይወታቸው። ሌላስ ማን አለ የቀረ? በህይወታቸው ምን ነው? በእሷም በቤተሰቦቿም ህይወት በህይወታቸው ነው የምንኖረው። በድላቸው በሊቀ መልአክ በቅዱስ ሚካኤል ስም ሁላችሁም ተናገሩ። ሶስት ያደፈጣችሁ በሙሉ ሰላም ለአይንቲከ እላህ በልዑል ያን ቃድዋ ለውሉደ ሰብ ሳለ እንዘይ ሴፈዋ ሚካኤል ቀዋሚ ለደቂቀ ጼዋ ለምክረ ጸሪየ በትንባሌከ እልዋ ምዕቅብና ነፍሴ ወስጋ የዋቡ ከነዋ ሊቀ መልአክ ቅዱስ ሚካኤል ይበቀል።
ሁላችሁም ተናገሩ በሊቀ መልአክ በቅዱስ ሚካኤል ስም። ስራችንን ያላቆምን የቤተሰብ ዛር እና ደግሞ የምስጢር ቤተሰብ የድልበት የድል ሰላም መስተፋቅር ገርገራ ይነጥራ ስራችንን ያላቆምን እንዴ የምናደርጋት ለምንድን ነው ስራችሁን ያላቆማችሁት? አላቆምንም። እንዴት በእነሱ ድል ነው የምንኖረው? እንዴት እንደሆነሽ በቃ የእነሱ እኮ እየተቃወመች ልጆች ባዷቸው ሊቀሩ መኖሪያ ፈቃዳቸው እኮ በዚች ድል ነው። በቤተሰቦቿ በዚች ድል በቃ ቤት መተር ቤተሰቦች ሁሉ በአንድ ውስጥ ዳረገ በቃ እኛ ነን። ዛሬ ራሱ በህልሜ ለምንድን ነው መቁጠሪያ ተጀመርሽ ወዲህ ምን ነው ልጆችን ማደውላቸው ጋር ስትናበር ስትምሩ ደግሞ ሰው ጋር ሲያርጉባችሁ ማለት እንዳትናገሯቸው ሽሹ አውቃችሁ ሽሹ የሚለውን ያለ ስራችሁን ያላቆማችሁት ለምንድን ነው? ስላልታሰራችሁ ነው ወይስ በጸሎት ሰንፋ ነው? ትጸልያለህ ደግሞ እንደዚህ ትጸልያለህ እንጂ ትጸልያለህ በቃ በሷ ድርሰን ነው የምንኖር ነው። የቤተሰብ ዛር ቢጠርማት አይነጥላ እንዴት ነው በቃ ስራችንን ስላላቆምን ነው እንጂ ታስረናል። በቃ በመድኃኒዓለም ስም ስራችሁን አቁም ከዛሬ ጀምረ ከዛሬ ጀምራችሁ ስራችሁን ታቆማላችሁ። ስራችሁን ታቆማላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም። አጋዕዝተ ዓለም በቅድስት ሥላሴ ስም መተት አይነጥላ ሁላችንም ምን እንዴት አድርገን ልጆች በዚህ ድር እኮ ነው የሚኖሩት። መኖሪያ ስራችንን እናቆማለን። ስራችንን እናቆማለን። ከመላ ሰውነቷ ከጎሯም ተነስ ከኩላሊቷ ቶሎ ተነስ። የሚስጥር መተት ሁላችሁም ውጡ። የቤተሰብ ዛር ውጡ። ሁለቱ እስፈሳሪ ወንድም አለ መግደል አስብ ነበር። ግን ዛሬ እሱን የምወደው ወንድም አለ መግደል አስብ ነበረ። ሙሉ ለሙሉ ውጡ በመድኃኒዓለም ስም። ሚካኤል እያለች ያስጣለችው ወንድም አለ። ሁለቱ በቃ ሰረተዝበል በቅዱስ ሚካኤል ሁለቱ በቃ ወጥተናል። መተት አይነጥላ መስተፋቅር ዝሙት አጋን ሁላችንም ስራችን አቆመን። ግንባር ለወጣ ወንድማችን አንዳቸውን ለመግደል አስበን ነበር። የቤተሰብ ዛር አይነጥላ አባቷን የገደለ የሞት መንፈስ የቀረ ካለ ራስን አጋልጠና ታሰር ቶሎ። የቀረ ካለ ሰላም ለአዛኒከ እላ ጸማ ነባበ ወጸሎተ ኩሉ ዘተመንደበ ሚካኤል አቅልን እምላሌ እጸበ ከመትማደኒ ወትማረኒ ጥበበ ረስየኒ ወልደ ረሰጉ ከአበ ሊቀ መላእክት ቅዱስ ሚካኤል ይበቀል። ወተና በቃ የተደበቀ አይነ ወርቅ አይነ ውሃ የሚባል አይኗን ግርድ ጽሑፍ እንዳታነብ አይነ ወርቅ ደረግናት ዝም ብሎ የሚያመልኩን እኮ ዝም ብሎ ነበር ካድሞ የኖር አይኗን ግርድ ያደረግነው። ተነስ ከአይኗ ላይ ተነስ። አይኗ ላይ ተነስተን ቶሎ ሰብስብ ከአይኗ ላይ ግርዶሽና አንሳ ግርዶሽን አይኗን ግርድ አይነጥላ መተት አይነጥላ። የእሷን አይን ለልጅ አድርጌው እኮ ነው። አንተ ምን ነግቶ ነው የልጅ የእሷን አይን የዚች አይን አይኗ በኩርኩም ይማታል በልጅነቷ። የኔ ልጅ አይን ደግሞ መጭማጫ ነው። የልጅን አይን ለዚች የዚችን ለዛይ ለልጅ ድርግ በቃ እድሏ ሁሉ የዚችን አይኗ እንድፈን የዚችን አይን ትዳሯ እንድፈን ትዳር እኮ ይላል በቃ ዝም ብላ በልጅነቷ አገባይ ፈታኝ ነው የቀናሁባት። እዚችን ድል ለልጆቼ አሁን ይቻለ ትዳር ዝም ብላ አንድ ልጅ ነው የወለደችው። ገብተዋል። በመስተፋቅር በሄደችበት ገዝታ ገባ በመስተፋቅር ስር እንዲያደርጓት እያደረጉ በመስተፋቅር ስር ግን ሰራዊታችሁ በመስተፋቅር ስር እንዲያደርጉ በመስተፋቅር እንዲያስረት አድርጋለሁ። እንዳታገባች በመስተፋቅር አድርጋ እምቢ ስትል በመስተፋቅር እንዳስረት አድርግና እሷ እንዳታገባ ሌሎቹ ባሎች የፈቷት እነሱ ያገባሉ፣ እሷ እንዳታገባ አስደርጋለሁ። አይነጥላላት አያችሁ አይደል ወንድሞች፣ አጋንንት እንዴት ሰዎች ወደ ትዳር ህይወት እንዳይገቡ የሚያደርገው። ለምሳሌ ለሴቷ የትዳር አጋር ይመጣል፣ መጥቶ ይጠይቃታል። ሲጠይቃት እሷ እምቢ ትላለች። እምቢ የምትለው ግን ዝም ብላ አይደለም፣ በሁለት ምክንያት ነው። አንደኛ አይነ ጥላ ካለ ውስጥ አብሮ የተወለደ ዛር አይነ ጥላ ካለ ውስጧ ሆኖ ባህሪዋን ባህሪ አድርጎ እምቢ እንድትል ያደርጋታል። ማንም ሰው ሲመጣ አቃቂራ አውጥታ እንድትርቀው ወይም እንድታባረው ታደርጋለች። አንድ ሁለተኛስ እንዳታገባ አድርግ ተብሎ የተላከ መተትም አለ፣ እምቢ እንድትል ያደርጋል። ከዛ በኋላ ያ ሰው በመንፈሳዊ ውስጥ የሌለ ከሆነ ከዛ ምን ያደርጋል? ወይም ደግሞ በጥበብ ሰበብ መስተፋቅር ያሰራባታል ማለት ነው። መስተፋቅር ሲያሰራባት እቺ ልጅ እየተተበተበች ነው የምትመጣው። ምክንያቱም
ወንዶች በጠየቋት ቁጥር እንደገና መስተፋቅር የሚልኩባት ከሆነ እንደገና ውስጥ ያሉትም አብሮ የሚከላከሉ መናፍስትም ካሉ ቆሞ ያስቀራታል ማለት ነው። ምክንያቱም የመጣ ሁሉ ምን እያደረገ ስለሆነ መስተፋቅር እያደረገ ስለሆነ ታዲያ ተረባርበው ምንድን ነው የሚያደርጉት? የቁም እስረኛ አድርገው ያስቀምጣሉ ማለት ነው። አያቸው ምንድን ነው ያለው መተቱ? የመጣ ሁሉ መስተፋቅር እንዲያደርግባት የመጣ ሁሉ ማለት ነው። በጣም ነው የሚያሳዝነው። በእንደዚህ ሁኔታ ነው ተተበትበን ቁጭ ያልነው ማለት ነው። እና እህት ወንድሞች ልንነቃ ይገባል። እንደዚህ አይነት ነገር ሲፈጠር ነገሮች ተገላቢጦች ሲሆንብን ወደ እግዚአብሔር መቅረብን የመሰለ ነገር የለም። እግዚአብሔር አምላክን በሱባኤ መጠየቅ፣ ከዛ በኋላ እነኚህ መናፍስት ከህይወታችን ላይ ነቅሎ እንዲያወጣልን አጥብቆ መማፀን፣ መጸለይና መስገድን የመሰለ ነገር የለም። ሰራዊታችሁን ሰብስቡ፣ ቶሎ ውጡ። በሽታህን አንሳ፣ ከኩላሊቷ ከጉሮሯ ተነስ፣ ከጉሮሯ ከኩላሊቷ። ሱባኤ ተጀምረን እንዘጋባታለን፣ እናስተዋታለን። ምክንያቱም እግዚአብሔር ስለሚወዳት አበጠብቃ ስለሚወዳት አንድ ልጅ ያላት እሱም የቅዱስ ሚካኤል ልጅ ነው። ክርስትና እንትኑን በቃ ለአንተ አገልጋይ የሆነ ብላ የሰጠችው ለሱ ነው። ከጉሮሯ ተነስ፣ ከኩላሊቷ። በሽታችሁን አንሱ፣ መጀመሪያ አንሱ በሽታችሁን። በጉሮሯ ተነስተን ከጉሮሯ ተነስ። ቀኝ ጉልበቷ ላይ ተነስተን የቤተሰብ ዛር አይነጥላ ቀኝ ጉልበቷ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ስም ከዛሬ ጀምሮ ወንድሞቿን አንዳቸውን ብገል ምን አለ? እምቢ አለ። በቃ ከዛሬ ጀምሮ ወንድሞቿን ፈተናችን አቁመናል እያሉ በመድኃኒዓለም ስም በምንም ነገር አንፈታተናትም። አያው በደረስም ወደ ቤተሰቦቿ ተነሳስተን ወንድሞቿ ለማድረግ ያሰራችን አቁመን በምንም ነገር አንፈታተናትም። በምንም ነገር ላንፈታት ጉሮሮዋን ኩላሊቷን አንይዝም፣ አናሳምም። ኩላሊቷን ጉሮሮዋ ላይ ቆያል። አንቀ ግዳል ተብዬ ተነስ፣ ጉሮሮዋ ተነስቼ ተነሱ። እሺ በቃ ተነስተናል። ያው በቅዱስ አርሴማ ስም ተነስ። በሽታንም አንሳ። ደስታችን አንስተን ልጇ ላይ የበተኑን ሰራዊት ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ አንድ ልጅ አላት። አንድ ልጅ እሱም የሚካኤል ክርስትና እስከምንሸን ድረስ ምንም ስራ ላንሰራ። ጽላቱ ባለበት ያገልግል። እስከምንሸን ድረስ ምንም ስራ ላንሰራ። ምንም ስራ ላንሰራ ህይወቷን ለቀን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እንሄዳለን፣ እንሸኛለን፣ ውሽት እናታለን፣ ዋሻታለን፣ ቡዳ ስላለን ምንም ስራ እንሰራ። ግንባር ላይ ታስረናል። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። እኛ አመሰግናለሁ ወንድሜ፣ ጸጋውን ያብዛልህ። እየሰማሽኝ ነው? መናፍስቱ የሚሉሽን እንዳትሰሚያቸው እሺ። ስለሚዋሽ ማለት ነው። ምንድነው ማድረግ ያለብሽ? አንቺ ትኩረትሽን ሙሉ ለሙሉ ከፈጣሪሽ ጋር ያለሽን ሪሌሽን ማጥበቅ ነው ያለብሽ። በሱ ፍቅር ራስሽን ማስማረክ ማለቴ በፍጹም ልብሽ በፍጹም ነፍስሽ እሱን ማምለክ ያኔ። ምክንያቱም አጋንንቱ ትኩረትሽ እነሱ ላይ መሆኑን ስላወቁ ይፈታተኑሻል። በእንደዚህ ተስፋ ሊያስቆርጥሽ ማለት ነው። ግን አንቺ ማድረግ ያለብሽ ዋናው ትኩረትሽ ማድረግ ያለብሽ ፈጣሪሽ ላይ የነፍስ ድነትሽ ላይ ነው። እሺ ወንድሜ አመሰግናለሁ። የነፍስ ድነት ይቀድማልና ጌታ ሆይ ሁለመናዬን ወደ አንተ ምራው፣ በፍቅር እንድማረክ በፍጹም ልቤ እንዳመልክ እንደወድ እንዳመሰግን እርዳኝ እያልሽ ተማጸኝ። እሺ ይህን ስልሽ ግን መናፍስቱን አትቃወሚ ሳይሆን ትኩረት አትስጫቸው። ሙሉ ለሙሉ ትኩረትሽን እነሱ ላይ አታድርጊ ማለት ነው። መልካም። በተረፈ በርቺ፣ አይዞሽ። እና ደግሞ ስራውን ሳያቆም ሲቀር ስራህን አቁም እያልሽ ደግሞ መቀጥቀጥ
ምን ስራ አለ እዛ እሰረኝ ደንዳታለ ጸጋውን ያብዛልኝ ወንድሜ። አሜን አሜን። በርቺ እህቴ። እሺ ተክለመድህን ጋር አለ ተክለመድህን ጋር አለ ሰረኝ ወይኔ ጉዴ አለሁ ማን የምትታሰረው? የረጅም ጊዜ ተደብቄ የነበረው የጠንቋይ መተት አዎ ምን አልክ ተብለህ ነው የገባው? ረጅም ጊዜ ተደብቄ ታሪኩ ብዙ ነው። አባቱ በመድኃኒዓለም ስም አላማ ምን ነበረ? እንዴ የቤታቸውን ቤቱን መውረስ እና እነሱን ከዛ ብር ብለው እንዲሄዱ ማድረግ። ተከራይ ነበርኩ እኮ ተከራይ ሆኜ ቤቱን መውረስ። ከዛ ተከራይ ሆኖ ዋናው ቤቱን መውረስና እዛ ላይ እንግዲህ እንደፈለኩ መኖር ነበር የምፈልገው። ይሄ ውሻ ነቃብኝና ከማግባቱ በፊት ከዛ ቤት እንደወጣ አደረገኝ። ከዛ አባቱን ደግሞ እሱ ማክሰኞ ሊያገባ ቅዳሜ እሱን ሰራውለት እና ለሱም ደግሞ ድጋሚ ተልኬ ነበር። ግን ይሄ ባለ 6 ክንፉ እያለ የሚጠራው አባቱ አልቻልኩም። እሱ ቆመለት እንጂ እሱንም ልደፈው ነበር። በምግብ ነው የገባሁት። ቡና ይጠጣ ነበር በፊት ቅቤ ተደርጎ ዶሮ ደግሞ ናረድልኝ እያልኩ ያሳረድኩ ፈረሰኛ እየሰጠው በሱ አድርጌ በምግብ በመጠጥ ነው የገባሁት። አሁን ደግሞ የሚሰራበት ቦታ ናረድልኝ እያልኩ እንዴ ናረድልኝ ባልየው የሰው ባል ነውና የሌላ ሰው ባል ስለሆነ 5 ልጆች አሉትና እሱ እዛ መጥቶ ማረድ ስለማይችል በበዓል አንተን እንግዲህ ያለው ምጾሞ አንተ ነህ ናበል ረድልኝ ዶሮ ረድልኝ ይባላል። ሄዶ ያርዳል። ከዛ በቃ ፈረሰኛውን ለሱ ነው የምንሰጠው። ከዛ በዛውም ደግሞ አብረን ስራችንን እንሰራለን። ወይ ሌላስ ያለ ከዚህ የደብተራ መተትና አይነ ጥላት አስረናል። ቀናችን እየጠበቅን ያለ ነው። ትላንት እኮ የሚሰራበት ቦታ መተን ስለሱ አስወራንበት። እዛ ላለቀውና ለዛ ለአስተዳደሩ ማስቲካ ሰጠንና በዛ ገባን። ግን ወይ አስወራንበት። ምን ብላችሁ ነው አስወራችሁ? ስመ ክርስቲያን ነው። ዝም ብሎ ነው እኮ እንትን የሚለው። ብዙ ሰው ሁሉም ሰው ይወደዋል። በቃ በጣም ትትነው ደስ ይላል። ይመክራቸዋል፣ ጹሙ ይላቸዋል። ቢሮ ውስጥ ያሉትን በቃ ሁሉንም እየመከረ ወደ መንፈሳዊ ህይወት ዛሬ እኮ እንደዚህ ነው እኮ እንዲህ ያለ ገድል ላይ ያነበበውን ስንክሳር ላይ ያነበቡ ይነግራቸዋል። ስለዚህ እሱ የውሸት ክርስቲያን እኮ ነው እኔ አውቀዋለሁ፣ እሱ አስመሳይ ነው ያለን አስወራንበት። ግን ምንም አንድ ቀንም አልፈጀ። በቃ ቶሎ እሱ ጸለየ። ማታ ሲያለቅስ ሲገርፍ ሲቀጠቅጠን አደረ። በቃ አልፈለግንም። በጻድቁ በአቡነ ተክለ ሃይማኖት ስም የተደበቃለ ሌላ ራስን አጋት የተደበቃለ። ሰላም ለዝክረ ስምከ ዘጥንተ ፊደሉ መስቀል ስም ክቡር ወስም ልዑል ተክለ ሃይማኖት ማቴዎስ ባለ ቀዳማይ ወንጌል ከመ እወድስከ መጠነ አውስኦተ እግል ማእሰረ ልሳኔ ተፍታ ማርያም ድንግል። በጻድቁ በአቡነ ተክለ ሃይማኖት ስም የተደበቀ ተጋልጠናል። ሰላም ለስርተ ርእስከ በሊና አምላክ ዘተፈቀዳ እንተ ቦን ግልባቤ አምሳለ ሰላስ ደቂቀ ይሁዳ ተክለ ሃይማኖት ማርቆስ ጸሐፌ መንክራት ውስተ ሰሌዳ አበውለከ እግዚኦ ዘስብሐት ጋዳ እየንተ ወርቅ ወብሩር ጻዳ። ጻድቁ ተክለ ሃይማኖት ይበቀሏችሁ። ወደ ግንባር ውጡ። ሰራዊታችሁ ሰብስቡ። በቃ 12 ዓመት ሙሉ በቃ እየተሳቀቀ እንዲኖር በረከት እንድናሳጣው ነው የተላክነው። የታባቱ እንሰራለን ብለን ነበር የተላክነው። ዕውቀቱንም ሰልበን ለልጆቻችን ሰተናል። ምን እንፈልጋለን ታዲያ? ዕውቀቱን ፈጣን ነው፣ ጎበዝ ነው። የሰፈር ልጆች ያስጠናል እኮ በፊት 12ኛ ክፍል ምናምን እያለ የሰፈር ልጆች ሰብስቦ ነው የሚያስጠናው። ከዛ እቺ ነገር ተጠቅመናለች አለና ወደ ልጆቻችን 2 ወንድ ልጆች አሉኝ። አሁን በቃ ሰተና ካይመሮጡ በረከት አሳጥቁ
ድል እንዳይኖረው ጥሩ ስራ እንዳይዝ በቃ አቆመናል ስራችንን። ከአእምሮ ውጡ፣ ከስራው ከእድሉ ከህይወት ውጡ። በአብ በወልድ በመንፈስ ቅዱስ ወንድሜ ተስፋ ያስቆርጠዋል አንዳንድ ጊዜ ማለት ነውና የስም ክርስቲያን ነህ እያሉ በሰው ላይ እያደረ በጣም ነው የሚፈትነው። እስኪ ሁልጊዜ ደግሞ መተት ይላክበታል። ውስጥ ጣድፍጦ ማን ነው መተቱን የሚሰበው የሚለውን ጠይቅለት። ይቅርታ። እሺ፣ በመድኃኒዓለም ስም የምታጠፋ ማን ነህ? ተስፋ የምታስቆርጥ እኔው ነኝ። እኔ ተደብቄ ነበር። በጠንቋይ የተላኩልኝ ቡና ዘግታ 6 ሰዓት ላይ ያፈላች ታመልከናለች። በህልሙ አሳየ ነው። ጥቁር አልጋዋ ላይ እንደ ዘንዶ የሚመስል ተኝቶ አሳየ ነው ለልጁ። ከዛ እጣን እያጨሳል አኮረፈችው። በቃ ከዛ በኋላ በቃ እንደፈለግን ሀሳባችን እያሳቀቅ ነው። ተስፋ እያስቆረጥ ነው። እሱንም ተስፋ እያስቆረጥን ትዳሩ እንዲበትን ልጆቹ እንዲበትን ነው በቃ አላማችን። በቃ ከሰውታችን እንዲሆን መተት እንዲመተትበት የምታረግስ ማን ነህ? የቤተሰብ ዛር አክስቱ መጣ። ከአክስቱ መጣ። ከአክስቱ የመጣ ቤተሰብ ዛር የጨረስን። አዎ ሰራዊትን ሰብስብ። ብራልንጋ ምባል ሰብስብ ሰራዊትን። ብራልንጋ ነው ምባል ሰብስብ ሰራዊትን። እህቱ ላይም አለ። እህቱ ላይ እንዳታዝንለት እህቱ ላይ እንዳትረዳው። አዎ እንዳታዝንለት እያደረግን ቤት ሲመጡ 3-4 አይነት ቤቱ ተስተካክሎ ወራኛ ሁሉ ታሪክ ልትነግር ነው። ስለዚህ ምንም ይሄ ሰራዊት ተሰብስብና እንዳይረዱት ነው የምናደርገው። ሰራዊት ተሰብስብ፣ ቶሎ ሰብስብ። እሺ ታዘነ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በጻድቁ በአቡነ ተክለ ሃይማኖት ስም በጻድቁ በአቡነ ተክለ ሃይማኖት ስም በጻድቁ በአቡነ ተክለ ሃይማኖት ስም በሰማዕቷ በቅድስት አርሴማ ስም ሁላችንም ከነሰራዊታችን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ለኔ ያሰራኝ አንደኛ ልብ መልሱ ልብ ሰራኝ ጊዜ የለህም። ወንድሜ በርታ ማለት ጠንክር፣ አይዞህ። ሰራኝ ወለተ ሩፋኤል ጋር አለ አትሰማም እንዴ? አቤት። ማንም የምታሰረው እኔ ምንም ወረ መብዛት አልፈልግም። በድንግል ማርያም ስም ይሁን ለስራዬ የምትታሰረው ማነው? ቶሎ በል። ባላሽ ተዋረድኩ። የምትታሰረው ማነው? ካደች በቃ ካደች። የምትታሰረው ማነው? አይነ ጥላ ቡዳ። ሌላስ? አዎ፣ ግን አንድ ነገር ሌላስ ማን አለ?
እኔ ስራዬ ምንድን ነው? ትንሽ ነው የምሰራው። ሌላ ሰው እየሄድኩ በቃ በጸሎት ሰዓት ስልኪ እደውላለሁ። በዛ ሁኜ ማለት ነው ለምትወዳቸው እሺ በእህቷ በጓደኛዋ በቃ እሱ ነው ስራዬ። ደግሞ ስልክ እንዲደውሉላት በሰው ላይ ደግሞ እንዲደውሉላት ነው እንዳይደውሉ። አሁን እኮ ማለት ነው አሁን 3-4 ስልክ ነው የተደወለው። አሁን ለምን እሷ ግን ታውቀኛለች። እንዴ ለምንድን ነው የምታስደውለው? ጊዜዋ እንደሄደ እሷ እኮ ዝም ጊዜዋ ትገባለች። እንዴት ምስጢሬ ነው። አዎ ዩቲዩብ ከገባች ደግሞ በነገራችን ላይ ወንድሞች ይሄ እንደ ቀላል የሚታይ አይደለም። አንዳንዴ እኛ ስራ ፈተን ወይም ደግሞ በቃ ስልቹ የሆነ ህይወት ውስጥ ካለን ሰው አይፈልገንም። ያኔ ሲያጨናንቁን የነበሩ ሰዎች ጸጥ ይላሉ። መቼ? እኛ ስራ በፈታን ሰዓት፣ ከጾም ከጸሎት ከስግደት ህይወት በራቅን ሰዓት። ነገር ግን ወገብን ታጥቀህ ለጸሎት ለስግደት ራስን ስታዘጋጅ ፈላጊ ብዙ ነው። በጣም ብዙ ሰው ይፈልጋል፣ ያጨናንቀዋል። ፈልጋለሁ ና በአስቸኳይ ትባላለህ። ወደ ምን ፊትን ስታዘወትር? ወደ ፈጣሪ መለስ ስትል፣ ለጸሎት ልትነሳ ስትል፣ በስግደት በጸሎት ራስን ቢዚ ስታርግ፣ ይሄ የአጋንንት ሴራና ተንኮል መሆኑን ልናስተውል ይገባል። ጥሪ የሚበዛው ከዛ በኋላ ነው፣ ጸሎትና ስግደት ስትጀምር። ምክንያቱም ያ አንተን የሚፈታተን መንፈስ ከአንተ ተነስቶ የአንተ ወደ ሆኑ ሰዎች ጋር ይሄድና በእነሱ ሰዎች ያስጠራል፣ እንዲጠሩ ያደርጋል። አንተን ብቻ እንዲያስቡክ ያደርጋቸዋል። ይሄ የጠላት ሴራ መሆኑን ልብ ልንል ያስፈልጋል። እንደዚህ ታዲያ ሲሆንብን ሰው ሁሉ እየጠራ ሲያስጨንቀን፣ በተለይ አረብ ሀገር ያላችሁ እህቶቼ ማዳሞቻችሁ እየጠሩ ሲያስቸግሯችሁ ከእናንተ ተነስቶ እነሱ ጋር ሄደ መንፈስ አለ ማለት ነው። ስለዚህ ያ መንፈስ ታስቦ መታሰር አለበት። ከኔ ተነስተ አስሬ ላይ ሄደ እንዲጠሩኝ የምታደርግ፣ እንዲያጨናንቁኝ የምታደርግ፣ በጸሎት በስግደት እንዳልተጋ ስራ እንዲያበዙብኝ የምታደርግ መንፈስ በመድኃኒዓለም ስም እና ተሰብሰብና ታሰር፣ ስራን አቁም እያለ መንፈሱን ስራውን ማስቆም ያስፈልጋል። የመድኃኒዓለምን እርዳታ እየጠየቅን ማለት ነው። ሰራዊትን ሰብስብ፣ ቶሎ ስልክ የምታስደውል እየሄድክ ቶሎ ሰብስብ። ደግሞ ስልክ ካላነሳች ደግሞ እሳቸው ማለት ነው በጣም ነው የምጠላት። ሁላቸውም በቃ ጓደኛ ያላቸው ማለት ነው። ሰራዊትን ሰብስብ፣ ሰራዊትን። ሌላ ይቀራል ደግሞ የተዳረደዋ ደግሞ አሁን ተመልሰዋል። ግን ከዱሮ ጀምሮ ይሄ ደብተራውን ተወስዷል። በቃ ሰው ምስኪናት በቃ ሰራለች፣ የዋህና ትሰጣለች። ሰራዊትን ሰብስብ። ድንግል ማርያም የምትባለው ምንም ስራ አልቻልኩም። ሰራዊትን ሰብስብና ታሰር፣ ወደ ግንባር ውጣ። ሳቀጣ እባክህን። በአብ በወልድ በመንፈስ ቅዱስ ስም አሁን ደግሞ በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም ስማ ልንገርህ፣ በኃያሉ በመድኃኒዓለም ስም ራሴ ልንገርህ፣ በኃያሉ በመድኃኒዓለም ስም ቶሎ በል። በድንግል ማርያም ስም ታሰራለህ። ላወራ ታወራ በቅድስት ድንግል ማርያም ስም እሺ፣ በድንግል ማርያም በእናቷ በዓይኗ በምትወዳት በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አሁን እንደ ሰው በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ታዘዝ። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ከፍተን ተከፍተዋል። ጉዴ ሊወጣ ነው። ደግሞ በሽታችን አንስተን ሰራዊታችን ሰብስበን ተሰብስቤ እስከምንሸን ድረስ ምንም ስራ ላንሰራ ጊዜን አትጨርሽ። በቃ በድንግል ማርያም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል።
አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እኮ ምን ስራ አለኝ? ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እኔ እኮ ባለመቁጠሪያ ባለምን ተናገር አንተ። ዝም ብል ስንጠራ ቤት እንላለን፣ ምንም ስራ አንሰራም እንላለን። በቃ ድንግል ማርያም ስም ልባ መልሳት ተሰራልን ይሄን ነገር እናደርጋለን። መልሷል። ልባ መልስ ማንም የታሰረው ወለተ ገብርኤል ጋር አለ። ወለተ ገብርኤል ጋር አለ። ማንም የታሰረው የምትታሰረው ማነው? ወለተ ገብርኤል ጋር አለ። የዛር መንፈስ። ሌላስ? ሌላ ማን አለ? መስተፋገር። ሌላስ? አብራን ከርት ወይ አረብዝነን በቃ አብራን ከርት። ሌላስ? ብቻው አርጋት፣ ሰው እንድትጠላ አርጋት። እኔ ማንም እንዳይቀርባት ሰው እንድጠላ ግን አልቻልኩም። ሰው እንድጠላ አርጋት። አዎ ሰው እንዲጠላት ፈልጋለሁ፣ ግን ሰው አይጠላትም። በቃ ስለሚያውቁት የመንፈስ ነገር እሷ እንድትጠላ አድርጉ። በቃ ሰዎች እምቢ አሉኝ። ሌላ የቀረ ማን አለ? ሌላ የቀረ የአረብ መተት። የአረብ መተት። ሌላስ? በቃ ሰራ በቃ የአረብ መተት። ሌላስ የቀረ ማን አለ? ጠቋር አለን። አይነ ጥላም አረብ። እሺ ጠቋር የዝሙት መንፈስ ጥላ። ሌላስ? አረብ ላይ አድረስ የምንፈታተናው የዝሙት መንፈስ። ሌላስ? በቃ ጸሎት እንዳታደርግ ዓለማዊ እንድትሆን ማርጊያን አልፈልጋትም። እሺ ዓለማዊ እንድትሆን። ወይኔ አዎ እኛ ምን አባቷ እኛ በዚህ እና ቅዱስልን በዚህ ደግሞ እንሰራለን። እና ምን አባቷ ይቀበላ ቅዱስ ዑራኤል ይበቀላችሁ። ሰራዊታችን ሰብስቡ ነው። ሰራዊታችን ሰብስቡ። ሁላችሁም ውጡ። ውጡ። ሰራዊታችን ሰብስቡ ነው። ውጡ። ሁላችሁም ውጡ። ፈታተናው የጸሎት እንዳታደርግ ብላ መስል ብቻ በቃ ማንበብ አትችልም። እኛ ጨፍነን ነው የምንጸልየው። የጥርጥር መንፈስና አይናችን ጨፍነን ነው የምንዘምረው። አይናችን ጨፍነን ነው የምንጸልየው። ለምንድን እንደዛ የምታደርጉት? እኛ በቃ መድኃኒዓለም ስታይ ደግሞ እናስፈራራታለን። ምን እንድትሆን? መድኃኒዓለም ስታይ መብራን ደግሞ እንሰድባለን። በቃ እሺ በቃ ተዘራለሁ። ስለዚህ ስለምታስፈራሩና ስለምትሳደቡ ነው አይኗ የምትጨፍነው። እኔ የጥርጥር መንፈስ የመናፍቅ መንፈስ እንዳትጸልይ እንዳትበቃ እንደኛ እንድትሆን አረቦች እንደሱ ይሏታል። አንቺ እንደኛ አትሆኝም፣ እህትሽ እንደዛ አይደለችም፣ አንቺ ምናምን እያለን እናሳቀቃለን። ግን አሁን ያው ነቅታለች። ምንም አይመስላትም። ያንተ ነው እያለች እንጂ እንደዛ ነው። ስትዘምር ስትጨፍን ነው የምንታየው እንጂ ታየው አይና ስትገልጥ እንበርበር እናስብላታለን። ስትጨፍን ኖርማል ትዘመለች፣ ትጸልያለች። በቃ እሺ ሰራዊታችን ሰብስቡ ቶሎ። በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም አሜን አሜን ሃሌሉያ። በቃ እሺ እሺ በኃያሉ በመድኃኒዓለም ስም በኢየሱስ ክርስቶስ ስም በኢየሱስ ስም
ኃያሉ መድኃኒዓለም ይበቀል። በስነ ስርዓት ተናገር። በኃያሉ በመድኃኒዓለም ስም በስም እሺ ኃያሉ መድኃኒዓለም ያቃጥለ። በኃያሉ በመድኃኒዓለም ስም ተናገር። ስሙን ጥራ። በኃያሉ በመድኃኒዓለም ስም በኢየሱስ ስም አልኩ። አልጠራም። ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚከ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አቅረብ ኩንሲተ ተሰተይከ በእንቲአነ ከርቤ ወሐሞተ። በኃያሉ በመድኃኒዓለም ስም በስነ ስርዓት ጥራ። ስንት ግብር እኮ ነው የቀረን። ወይ በኃያሉ በመድኃኒዓለም ስም በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ሰላም አምለኪ እንሰንሰግን ብለኪ ማርያም ምንን አስተበቅዋኪ እማርዌናሁ ተማህፀንብኪ በእንተ አናምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባርኪ። ቅድስት ድንግል ማርያም ትበቀል። በቅድስት ድንግል ማርያም ስም እሺ በቃ እኔ ጸሎት አልወድም። ጸሎት ነው የሰለቸኝ። ስግደት በቅድስት ድንግል ማርያም ስም በሊቀ መላእክት በቅዱስ ሚካኤል ስም በቅዱስ ስም ኧረ ዛሬ ምንድነው? በሊቀ መላእክት በቅዱስ ሚካኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መላእክት በቅዱስ ኡራኤል ስም ዋየ በሊቀ መላእክት በቅዱስ ኡራኤል ስም በ22 ስም በሊቀ መላእክት አይቻልም። በሊቀ መላእክት በቅዱስ ኡራኤል ስም አምሮ ሰልጅ ሰልቤ ነበር ግን አስመለሳልን። እዚህ ነው መጎያ ደረሰች። እሺ በቅዱስ ኡራኤል ስም በሊቀ መላእክት በቅዱስ ኡራኤል ስም በቅዱስ ኡራኤል ስም ሁላችንም ከነሰራዊታችን ከልቧ ከአይምሯ ከመላ ሰውነቷ ከህይወቷ ወተን ከልቧ ልቧ ማንኛ የኛ ነው። በቃ ተነስ ተነስ ከልቧ ተነስተን ወይ እሺ ከልቧ ተነስተን ከልቧ ከአእምሮዋ ከአዳሯ እሺ መስተፋቅር ከመላ ሰውነቷ እና ህይወቷ ወተን ከመላ ሰውነት ነውና ህይወቷ ወተን ምንቀኛም አለው ከስራዋ ከትዳሯ ከእድሏ ወተን ከእድሏ ከስራዋ ከሁሉ ወተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም እንዳንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም ቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረናል። ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጽ። ሰዓት የለም። ሁላችሁም ውጡ። ሁሉም ጋር ያላችሁ መናፍስት ውጡ። በመድኃኒዓለም ስም ዛሬ የምትታሰሩ በሙሉ ውጡ። ሁሉም ጋር አላችሁ፣ ሁሉም ጋር አላችሁ። በአንድነት ታዛችኋል። በመድኃኒዓለም ስም ታዛችኋል። በኃያሉ በመድኃኒዓለም ስም ታዛችኋል። ሁሉም ጋር ያላችሁ ውጡ። ታዛችኋል። በመድኃኒዓለም ስም
ታዛችኋል። በቅድስት ድንግል ማርያም ስም ታዛችኋል። ውጡ። በቅዱስ ሚካኤል ስም ታዛችኋል። አንድ መንፈስ እንዳይቀር ሊቀ መላእክት በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ታዛችኋል። ዛሬ በዋለችው በሰማዕቷ በቅድስት አርሴማ ስም ታዛችኋል። ውጡ ውጡ ውጡላችሁ። የቤተሰብ የዛር መናፍስት ውጡ። መናፍስት ውጡ። የመተት መናፍስት የደብተራ መናፍስት ውጡ ውጡ። የአእምሮ የመተት መናፍስት የማህፀን መተት ውጡ። እድል የትዳር እድል መተት ውጡ። ሉሲፈር ሳጥናኤል የዝሙት መናፍስት ውጡ ውጡ። በሰማዕቷ በቅድስት አርሴማ ስም ታዛቸዋል። ውጡ። ግደል ተብላችሁ የተላካችሁ አበዛሬን ጊዜ የተባላችሁ ከጸሎት ሕይወት አውጣ የተባላችሁ ውጡ ውጡ። ወደ ግንባር ውጡ። አምላክ ዘምክር ማለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ። ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ በመድኃኒዓለም ስም ማርያም ስም ገብርኤል ስም በዋለችው በሰማዕቷ በቅድስት አርሴማ ስም ድል ከፍተን ታችን አንስተን ሰራዊታችን ታስራት ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በስላሴ ስም ላይ በትምህርተ መስቀል ታስረን ተገዝተናል። እነ ሰራዊታችን ትምህርተ መስቀል ላይ ታስረን ሥላሴ እስራታችን ያጽኑብን፣ እስራታችንን ያጽኑብን። እኛ ዛሮች ጠራ ቤት እንላለን፣ ምንም ስራ አንሰራም። ስራ ችን ታጽናብን። የተዘጋጃችሁ የምትሸኙ ሊዳለን አንፈልግም። መረጣ እንጆ እንዲደልደል ቡዶችም አለን። ቡዶችም አለን። እንጆ እንሸኛለን። ተዘጋጁ። ሥላሴ ስም ተዘጋጁ። ሰራዊታችሁን ሰብስቡ። የምትሸኙ ተዘጋጁ። ደስታችሁን አንሱ። ተዘጋጁትን እድል ክፈቱ። ስራችሁን አቁሙ። ውጡ። ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ። ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ዳንኤልም ስም ያሉ መድኃኒዓለም ስም አንተ ስም ይያደረ እንደዛ ያደረገችው ይቺ መናጢ ማርያም በቅድስት ድንግል ማርያም ስም ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም
ቅዱስ ገብርኤል ቅዱስ ዑራኤል ቅዱስ ራፋኤል ሁላችንም ከነ ሰራታችን ከፍተን እጃችንን አንስተን ሰራዊታችን ሰብስበን እንመለስ ላንታደስ መለስ ላንታደስ በቡዳም ላንበላ ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሲኦል ታስረናል። ቅድስት ሥላሴ ሲኦል አውርዱን፣ ሲኦል ያውርዱን። ቅድስት ድንግል ማርያም በእሳት መቀነቷ አንቃ ሲኦል ታውርደን፣ በእሳት መቀነት በአስረን ሲኦል ታውርደን። ሩፋኤል በእሳት ሰይፋቸው እያረዱ ሲኦል አውርዱን። ሰማዕቷ ቅድስት አርሴማ በእሳት ዘንባባ እየገረፈች ሲኦል ታውርዳል። በእሳት ዘንባባ እየገረፈች ሲኦል ታውርደን። ጧቱ ገድሎ አውርዶን እያላችሁ ሰባት ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ የሥላሴ ኃይሌ የሥላሴ በጸወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷችሁ እግዚአብሔር ይገስጽ። ልብ መልሱ መልሱ ልብ ልብ የሰወራችሁ መልሱ። እግዚአብሔር ይገስጽ። አሜን አሜን። እሺ እህት ወንድሞች፣ የዛሬው የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሁን የሚቀረን መርሃ ግብር በኋላ 10 ሰዓት የጥያቄና መልስ መርሃ ግብር ይሆናል ማለት ነው። ሁላችንም በጊዜ እንድንገናኝ ላሳስባችሁ እወዳለሁ። አሁን ግን ሰዓቱ የጸሎት ሰዓት ስለሆነ 9 ሰዓት ሁላችንም ወደ ጸሎት መግባት ስላለብን ይህንን መርሃ ግብራችንን በጸሎት ልንዘጋ ስለሚያስፈልግ ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናና ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣
ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ